ተመልካቾቻችን የመሴ ሾው ነው። መሴ ሾው በአባይ ቲቪ እና በመሴ ሾው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የመጀመሪያው ፕሮግራማችን የእንግዳ ፕሮግራም ይሆናል። ዛሬ አንጋፋ ሰው ጋብዤላችኋለሁኝ። ላለፉት 40 ዓመታት በኢትዮጵያ የቲያትር ዘርፍ የራሱን አሻራ ያሳረፈ ነው። በርካታ ቲያትሮችን በመተወንና በማዘጋጀት ይታወቃል። ከ400 በላይ ወጣቶችን ደግሞ አሰልጥኖ ኮትኩቶ የሙያ ባለቤት እንዲሆኑ አድርጓል። ሰሞኑን ደግሞ ወይኔ አምባ በተሰኘ አዲስ ቲያትር ላይ ደግሞ ለየት ያለ ገጸ ባህሪ ተጫውቶ ብዙዎችን አስደምሟል። ስለ ስራው ስለ አዲሱም ቲያትር ላወጋው የመሴ ሾው የክብር እንግዳ አድርጌዋለሁ። አንጋፋው አርቲስት ተስፋዬ ሲማ በክብር ተቀበሉት። ስንታሶች ዋው እንኳን ደህና መጣህ። እንኳን ደህና ቆይ። በጣም እንግዲህ በውበትህ የምትታወቅ ከቲያትሩ ባሻገር ደስ አይልም? ልኩ ደስ አይልም? ልኩ ታሽ እንኳን ደህና መጣህ። እንኳን ደህና ቆይ መሰለኝ። ስለመጣ በጣም ደስ ብሎኛል። እኔም በጣም ቆንጆ ፕሮግራም በአባይ ሚዲያ ከሚተላለፉ ሚዲያዎች በጣም በተለይ አንተ ከገባ በኋላ እጅግ በጣም ድንቅ ሆኖ ደስ ብሎኝ የማየው ሾው ስለሆነ የዚህ ክፍል ተሳታፊ ስላደረከኝ በጣም አመሰግናለሁ። እስከ ጫማዬ ነው ተኛው ዛሬ። እኔም አንጋፋ አርቲስት እናንተን አይነት አንጋፋ አርቲስት አናገጣም ደስ የሚለኝ። ያው ጎበዝ አርቲስት ነህ። እንግዲህ በኢትዮጵያ ውስጥ አሉ ከሚባሉ የቲያትር ተዋኞችና የቲያትር ሰዎች አንዱ አንተ ነህ። ከዛ ባሻገር ደግሞ አንድ ሰብ ነህ። ደስ ይለኛል። በነገራችን ጠቅላይ ሚኒስትሩን ትመስላለህ ይባላል። አንዳንድ ሰዎች ግን አጋጣሚ ደግሞ አጋጣሚ ሆኖ አንድ ቴዲ ተሾመ ባዘጋጀው ስለ እናት ምድር በሚለው ፊልም ላይ እሳቸውን ወክዬ ተጫውቻለሁ። አይደለ? አቁሉት በቃ የወንድም አይነት ዘመድ አይነት ነው መስሎ ሳርካችሁ የፀጉር አቆራጣችሁ ማለበሳችሁ አይመስልም? ዶክተር አብይ ደስ ይላል ማለት ደግሞ ከዛ ባሻገር እንግዲህ እኛ በጣም አንጋፋ ነህ እንግዲህ በእድሜም እና ያንግ ገና ወጣት ነህ። ምንድን ነው ሚስጥሩ? ነው ምንም በቃ ሙያ መውደድ፣ ሀገር መውደድ፣ ለመስራት መታገል፣ እንደገና ከወጣት ጋር መዋል። ምክንያቱም ረጅም ጊዜ በፊት ከወጣቶች ጋር ነበሩ። አሁንም መጥቼ ተመልሼ ከነሱ ጋር መዋል፣ እነሱ ማስተማር፣ ከነሱ ጋር መታገል። እነሱ እድል አገኘን ነው የሚሉት፣ እኔ ደግሞ እድል ሰጣችሁኝ ከእናንተ ጋር የመስራት። ስለዚህ ከነሱ ጋር መዋል ወጣት አድርጎሃል። አዎ በጣም ይሄ ወጣት ሁልጊዜም ስሜቱ፣ አካሄዱ፣ ሁኔታው፣ ሀሳቡ የወጣት ስለሆነ የኔ እርጅና እንዳይጋባባቸው እንጂ የነሱ ወጣትነት እየተጋባብኝ ነው። እኔ ከአንተ ጋር ሙሉ ከዚህ በኋላ ከነሱ ጋር ብትሆኑ ይሻላል። ከወጣቶች ጋር ዋሉ እንግዲህ እንዳታረዙ። እንግዲህ አርቲስት ተስፋዬ ሲማ ቅድም እንዳልኩት 40 ዓመት ሊሞላ ነው። በቃ ኦልሞስት በ1979 ነው ከአዲስ አበባ ዩኒቨርሲቲ የተመረከው በቲያትር እና በጣም ብዙ በ40 ዓመት ውስጥ ብዙ ሰርተሃል። ይዘርዘር አይዘርዘር ትንሽ ይነገራል ምንም እንደሰራ። ተስፋዬ ሲማ በአራቱም ቲያትር ቤት በተዋናይነት በአዘጋጅነት ከሰራቸው ቲያትሮች መካከል አሻግሬ መሰረት፣ ፖለቲካና ፖለቲከኞች፣ ውጫሌ 17፣ ወርቃማ ፍሬ፣ ሀሁ ወይም ፐፑ፣ የሎሬት ጸጋዬ ገብረመድህን፣ ከባህር የወጣ አሳ፣ በጣም ወዶ መምሬ የደበበ ሰይፉ፣ ስውር ሰይፍ ራስ ቲያትር የሰራ ነው። ሙዚቀኛው ጆሮ ዚቀኛው ጆሮ ማለት እኮ ኮሜዲያኑ ጆሮው በጣም የሚያንቀሳቅስ ሰው ህዝብን የሚጨርስ አበራ ጆሮ ማለት ነው። አበራ ጆሮ ደግሞ የምንወደው የኔ ተማሪ የሽመልስ አበራ አባት ነው። ስለዚህ ዚቀኛው ጆሮ በጣም ጋይ ጸጋዬ በጣም ነው የሚወደው። በኋላ እንዲሁም ለሽመልስ ይህንን አወርሳለሁ ሁሉ ብሎ ሰጥቶታል። ዚቀኛው ጆሮ ቲያትሩን በጣም ድንቅ ነው። ልክ በተለይ ጉባኤ አዳራሽ ሲታይ ወግሾ ነው የሚጫወተው። እሱን ወክሎ ከመድረክ በጣም ይወርድና አብሾ ጠጥቼ ነበር ይላል። በቃ አቤት ይላል። እዛ ጋ ዋና መሪዎቹ የሀገር መሪዎች ቁጭ ብሏል። እነሱን እያየ ነው አቤት የሌባው ብዛት ይልና
አቤት የድምተኛው ጥናት ይላልና ፍርሃቱን ይገልጻል። ወዲያው ነው የታገደው። ዋው እንደገና ብናየው ጥሩ ነበር ግን ቢሰራ። ዚቀኛው ጆሮ ወጋየሁ ነበር የሚጫወተው። እንደገና ቢታይ ጥሩ ነው ግን ቢሰራ። ዚቀኛው ጆሮ። እሺ የፌዝ ዶክተር የሞሊየር ኮሜዲ ነው። ጋሽ ጸጋዬ ገብረመድህን የተረጎመው የሚስቶቼ ባሎች። የአበባየሁ ታደሰ። ፌስቡክ የቴዲ ለገሰ ፍቅር በአሜሪካ። እነዚህ ጥቂቶቹ ናቸው እንግዲህ። ፍቅር በአሜሪካ የፕሮፌሰር ፍቅር የቶሎሳ ቲያትር ነው። እሱን ለማሳየት ነው ወደ አሜሪካን ማገር። ማክቤዝ የቴዎድሮስ ራዕይ በደምብ እነዚህ ጥቂቶቹ ናቸው። ታዲያ ተስፋ ገና ይጠቀስ ደግሞ ከ400 በላይ ተጽዕኖ ፈጣሪ የሆኑ በቲያትር ጥበብ፣ በፊልም፣ በስነ ጽሁፍ፣ በጋዜጠኝነት አንቱ የተባሉ ባለሙያዎችን አፍርቶ እውነት ነው። በጣም ኮራበት። ሞራል የትምህርት ቤቶች ሚኒ ሚዲያና በአዲስ አበባ ደግሞ የቲያትርና የሙዚቃ ክበቦች እንዲመሰረቱና እንዲጠናከሩ አድርጓል። እንዲህ አይነት አንጋፋ የሆነ ለቲያትር እድገት አስተዋጽኦ ያበረከተ አንጋፋ ሰው አንዱ ይሄ ነው። ተስፋዬ ስሜ ሰውነት ልትመሰገን ልትከበር ይገባል። አመሰግናለሁ። በጣም ደስ ይላል። አሁን እንደ ወደ ጥያቄ ስመጣ ለ40 ዓመታት በቲያትር መቆየት ቀላል አይደለም። እንግዲህ ይህ ጉዞ ስታስብ መጀመሪያ አይምሮ ላይ የሚመጣው ምንድን ነው? አውቀህ ገምተህ ፕላን አድርገህ አይደለም። እኔ ምን እላለሁ ለኪነ ጥበብ ሰው ሌላውም ይመስልኛል፣ ግን በጣም ለኪነ ጥበብ ሰው የተፈጥሮ ችሎታ ያስፈልጓል። ናቹራል አቢሊቲ የምንለው ያን ካገኝና ሙያውን በዕለት ዕለት የሚንቀሳቀስ የሚሰራ ከሆነ፣ ሁለተኛው፣ ሶስተኛው በትምህርትና በስልጠና የሚያሳድገው ከሆነ፣ አራተኛው የሙያው ዲስፕሊን ካለው፣ ይህ ሙያ ደግሞ አንድ ሰው ከተለከፈበት ገባው ካለበት ጀምሮ እስከ ዕለተ ሞቱ ድረስ የሚሰራ ስለሆነ አልጋ ላይ ተኝተው ሁሉ የምትሰራው ስራ እኮ ነው። ስለዚህ እስከዚያ ድረስ የሚሰራ ስራ እጅግ በጣም ትዕግስት ይጠበቅበታል። እኔ ተዋናይ ብቻም አይደለሁም፣ መምህርም አስተዳደርም ውስጥ ሰርቻለሁ። ስለዚህ እነዚህ ነገሮች እንድሰራ ያደረገኝ አላቅም፣ በቃ በጣም ስለምወደው። እኔ በጣም የሚገርም አጋጣሚ፣ እኔ ሃይ ስኩል እያለሁ የሳይንስ ተማሪ ነው። ሳይንስ ማለት ናቹራል ሳይንስ። እኔ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ነው የጠናሁት። ማትሪክም የወሰድኩት እሱን ነው። አላማዬ ፕላኔም ሜዲካል ዶክተር መሆን ወይም ፋርማሲስት ነው እንጂ በምንም አይነት የኪነ ጥበብ ሰው ሆናለሁ የሚል ሀሳብ አልነበረኝም። በጣም ነው ግን የምወደው፣ በጣም ነው የማያቸው ቲያትሮች በሙሉ ያየኋቸው ቲያትሮች እነ አዛውንቶች ክበብ፣ እነ ባልቻ አባ ነፍሶ፣ እነ ኦቴሎ፣ እነ ቴዎድሮስ ቲያትሮች ቲያትር ዲፓርትመንት ከመግባቴ በፊት ያየኋቸው ናቸው። በጣም ተመስጬ ያየኋቸው ግን የናቹራል ሳይንስ ተማሪ ሆናለሁ ስላልኩና እዚህ ሙያ ውስጥ እገባለሁ የሚል ሀሳብ አልነበረኝም። አንዳንዴ እግዚአብሔርም እንደዚህ እንድትሰራ ይመራል መሰለኝ። ልክ ጋዜጣ ላይ ሲወጣ እኔ ምርጫ 4 ኪሎ ሳይንስ ነው። ያኔ ኤርትራም ከኛ ጋር ስለነበረ ሁለተኛው ምርጫ አስመራ ሳይንስ ነው። ግን ጋዜጣ ላይ ስሜ ሲወጣ የዛሬቱ ላይ ሲወጣ ተስፋዬ ሲማ 6 ኪሎ ይላል። ሶሻል ሳይንስ ስትገባ ደግሞ የምትማረው ኢትዮጵያን ጂኦግራፊ፣ ኢትዮጵያን ሂስትሪ፣ ኢኮኖሚክስ፣ ፊሎሶፊ፣ ማትስና እንግሊሽ ምንም ቲያትር በኋላ ነው። ሁለተኛ ዓመት ነው የምትመርጠው ወደ ዲፓርትመንት የምትሄድ ፍሬሽመን ላይ ብትወስድ እና እኔ ተምሬም አላውቃቸውም እነዚህን ነገሮች። ግን ያው የማጥናት ባህል ስለነበረኝ በጥሩ ሁናቴ ፍሬሽመን ጨረሱ። ከዛ በኋላ ነው አሁን ወደ 3 ፋካልቲዎች ናቸው ያሉት። ሎው ስኩል አለ፣ ከዛ ደግሞ አይኤልኤስ አለ። አይኤልኤስ ደግሞ አማርኛ እና ሊትሬቸር፣ እንግሊሽ ፎሬን ላንጉዌጅ እና ሊትሬቸር፣ እንደገና ደግሞ ሊንጉዊስቲክስ ኤዱኬሽን ነው ያለው። እዚህኛው ደግሞ ሶሻል ሳይንስ ውስጥ ደግሞ አካውንቲንግ፣ ማኔጅመንት፣ ሂስትሪ፣ ጂኦግራፊ፣ ፖለቲካል ሳይንስ፣ በቃ ሳይኮሎጂ፣ ሶሺዮሎጂ፣ እነዚህ በሙሉ ዲፓርትመንት ደግሞ ሶሻል ሳይንስ ነው ያሉት። ስለዚህ ለእኔ ምንድን ነው አጋጣሚ ሆኖ እነ ፍስሐ በላይ ይማም፣ እነ ኃይሉ ጸጋዬ፣ እነ ቶማስ ቶራ በቃ የሚገራርሙ ባቾች ናቸው። እነ ዘላለም ብርሃኑ እና ያኔ እነሱ ሁለተኛ ዓመት ሆነው በጣም የሚገራርሙ ቲያትሮች 5 ኪሎ እና ማዕከል ያሳዩ ነበርና አየሁና እንዴ ዲፓርትመንት እዚህ አለ እንዴ እመርጣለሁ። ያኔ በእኛ ጊዜ መምረጥ በጣም እንትን ነው፣ ኪነት ስል ምናምን ስለሚባል ብዙ የሚያበረታታ ነገር አይደለም። ቤተሰብም ቢሰማ ጥሩ አይደለም ስለምትል፣ ግን ውስጤ ስለተሰበው መረጥኩ፣ ገባው። ገና ሁለተኛ ዓመት ተማሪ ሆኜ ነው ራስ ቲያትር መጫወት የጀመርኩትና የመጀመሪያውን 25 ብር በመድረክ ያገኘሁት እዛው ሆኜ። ስለዚህ እንደዚህ ተማሪ እያለሁ በእኛ ጊዜ ተማሪ ሆኖ አሁን ሃይ ስኩልም ምናምን ይሰራሉ። ያኔ አይቻልም።
በጣም መጨረስ አለ በአንድ ነገር እና ተማሪ እያለሁ የመጀመሪያውን 25 ለሁለት ወራት በሮብ 10 ሰዓት በሚባል ፕሮግራም ላይ አቀረብ። ያኔ ደግሞ ራስ ቲያትር በጣም ታዋቂ ነበር። ምን ያሉ ሻምበል ገና ከአረብ ሀገር ከውጭ መጥተዋል። የሚገራሩ በቃ ፀሐይ ያሉ በቲያትር ደግሞ የቲያትር ምሩቃን በብዛት እዛ ገብተዋል። በወጣት ኃይል ነው የሚመራው። ህዝብ ሙሉ ነው። አዳራሹ ሙሉ ነው። የመርካቶ ሰው በሙሉ ይገባል። አንተ እንደዛ ቤት ከሳተ መርካቶ ስትወጣ ጫማው በኔ ነው የሚሉ በነፃ ነው በነፃ ነው። እንደዛ ነገር ያየሁት አሁን ባለፈው ወደ ደቡብ አፍሪካ ሄጄ ነበርና ከነ ሸዊትና ሀና ዮሐንስ ጋር በቃ ሱቁ በሙሉ ሀናኔ ሸዊት ከዚህ ጋር ውሰዱ ሱሪ ጫማ ሲሉ ነው ያየሁት። እና ክርም ነው አንዳንዴ የድሮን አስታወሰ። ስለዚህ ወደ ተዋናይነት የገባኸው በቃ የጣፈንታ ሆኖ ነው? አዎ የጣፈንታ ያጋጣ እንጂ ድሮ ተዋናያን ሆናለሁ ብለህ አስባት አላውቅም። ግን ይኸውልህ አንዳንድ ጊዜ ሰዎች መክሊታቸውን ግና ልጅ ሆኖ ያገኛሉ። እንደነ ሞዘርት እንደነ ቤቶቨን ምናምን። አንዳንድ ጊዜ ደግሞ ጎልሙሳ፣ አንዳንድ በስተርጅና ጊዜ እንትናቸውን ያገኛሉ። ስለዚህ እኔ ልክ በወጣት እንደገና ሰከንድ ሆኜ አገኘሁት ማለት። ከዛ በኋላ ቲያትር ማለት ለኔ በቃ ህይወት ነው። ቲያትር ማለት ማታም ተኝቼ ቀንም ሌሊቱ 24 ሰዓት ብሰራ 24 ሰዓት ባነብ 24 ሰዓት ባጠና የማይሰለችኝ ስለሆነም ነው። በተቻለ መጠን ባለኝ አቅም አሁንም እንኳን ከመጣሁ በኋላ መጀመሪያ እዚህ ሀገር ውስጥ ገና እንደተመረኩ የቲያትር ኤክስፐርት ብዬ አርሲ ነው የሄድኩት። አርሲ ሆኜ ነው ቁጭ ብዬ። ምክንያቱም ስራ ራስህ ካልፈጠርክ እንደ አንዳንድ ቦታዎች እንደ ግብር ቦታ ምናምን ካልሆነ የአርቱ ቦታ በራስህ ነው ክሬቲቭ ምን ማድረግ አለብኝ መምህራኖች አስተምሮኛል። እንዲህ አለበለዚያ ዝም ብለህ በቃ ወይ ጠጪ ነው የምትሆነው ወይ ቃሚ ነው የምትሆነው ወይ ዘዋሪ ነው የምትሆነው። ስለዚህ ምን ማድረግ አለብኝ ብዬ ነው የማስተማሪያ ማቴሪያል ያዘጋጀሁት። የዓለም ቲያትር ታሪክ፣ የአፍሪካ ቲያትር ታሪክ፣ የኢትዮጵያ ቲያትር ታሪክ ምን ይመስላል፣ ተውኔት እንዴት ይጻፋል፣ ተውኔት እንዴት ይዘጋጃል፣ ተውኔት እንዴት ይተወናል፣ ከትወና ጀርባ ያሉ የመብራት የድምጽ ባለሙያዎች ምንድናቸው የሚለውን ነገር በደንብ ካሪኩለም አዘጋጀው። እነዚያ ላሉ ለኪነት ቡድኖቹ አሰልጠን ጀመርክ። ከዛ ውስጥ ነው አሁን የማዘጋጃ ቤቱ ስራ አስኪያጅ ካስዬ የኔ ተማሪ ነበር ያን መጀመሪያ። ከዛ በኋላ አመት ሲሆነኝ መዛወር ስላለብኝ አዛውርኝ እኔ ቲያትር መጫወት ፈልጋለሁ አልኩ እኮ። ከዛ በኋላ እኮ የባህል ቱሪዝም ኃላፊ ምናምን ነው የቦረና ያኔ ቀደም ጠቅላይ ሚኒስትሩ የአውሮፕላን ጣቢያውን ሲመርቁ በቃ ትዝታ መጥቶ ነበር። ምክንያቱም በዚያ ጊዜ የዛሬ አሁን የጠቀስክበት የዛሬ 35 ዓመት ገደማ ቦረና አንዷ ትልቅ ከተማ ተብላ ቦረና ነገሌ ራስ ገዝ፣ ድሬዳዋ ራስ ገዝ፣ አሰብ ራስ ገዝ፣ አዲስ አበባ አስተዳደር የተባለበት ዘመን ነውና ትልቅ ከሲዳሞ ክፍለ ሀገር ተለይታ ልዩ ራስ ገዝ በሆነችበት ጊዜ ነው የሄድኩት የባህል መምሪያ ኃላፊ ሆኜ። ግን እኔ ቲያትር መጫወት ነው። ከዛ እንዴት ወደ ቲያትሩ መጣ ደግሞ ለወርት ወነው? በቃ እኔ አልቆየሁም። ምክንያቱም እኔ ቲያትር መጫወት ነው የፈለግኩት። ስለዚህ ሌላ ሰው ቢረከበውና ይሄን ቦታ ቢሰራበት ወዲያው ነው የመጣሁት። ከዛ አዲስ አበባ ስመጣ ደግሞ የአዲስ አበባ አስተዳደር የመጀመሪያው ሰው ነኝ በባህል ዘርፍ የኪነ ጥበብ ኃላፊ ሆኜ ተመደብኩ ማለት ነው። አንዳንድ ጊዜ ታውቃለህ በብዙ መስሪያ ቤቶችም ሰርተሃል። ኢትዮጵያ ቴሌቪዥን ነበር። መልካም አለቃ ለአንተ ሲኖር መንገዱ እንደዚህ ከፈት ያደርግልሃል። ይሄ አቶ ስንታየው የሚባል የስፖርት ሰው ነው፣ ወርቅ ሰው፣ በጣም ቢሮ ኃላፊ ነው፣ በሚኒስተር ሌቭል ነው ያለው። እኔ ስመጣ አቅፎ ነው የተቀበለኝ። ተስፍዬ መጣ፣ እኔ ስለ ባህል የማውቀው ነገር የለም ለአንተ ሰጥቻለሁ ነው ያለው። እኔም ደግሞ ከዛ በኋላ ቁጭ ብዬ ምን መስራት አለብኝ። ጠረጴዛ ቆንጆ የተሰጠኝ፣ ወንበር በጣም ተሽከርካሪ፣ ያኔ ገና የወገብ ምናምን ገና መምጣቱ ግን ያንን አይደለም። ቀጥታ ወደ ትምህርት ቤቶች ነው የሄድኩት። ምኒልክ ትምህርት ቤት፣ ተፈሪ መኮንን፣ ኮከበ ጽባህ፣ አዲስ ከተማ አጠቃላይና ቦሌ አጠቃላይ ሁለተኛ ደረጃ ትምህርት ቤት በመሄድ ሚኒ ሚዲያዎችና ቲያትር ቡድኖች ማጠናከር ነበር። ያኔ ምኒልክ ትምህርት ቤት በቃ በቲያትር በጣም እየጋለበት እነ ተስፋዬ ገብረሃና እነ ሀረገወይን ስፋ በቃ ይሄ ሳይቃጠል በቅጠል ምናምን የሚባል ቲያትሮች የሚታዩበት ዘመን ነበር እና እዛ ሄጄ እነሱን ሰፖርት ማድረግ ነበር። በኋላ መጨረሻም የክብር ዶክተር ተስፋዬ አበበ በመምጣት እሳቸውም ቁጭ ብለው በደንብ ለ2 ሳምንታት 3 ሳምንታት አስተማርኩ። ሲወሬና ተግባር ብዙውን በተግባር ነው። እነሱ በተግባር በጣም የላቁ ሰው ናቸው እና ከዛ በኋላ እሳቸውም መከሩኝ። ይሄ ነገር ቀላል አይመስልህ ጥሩ ነው አሉኝ። የክረምት ኮርስ ተጀመረ ለ6 ወራት፣ ከ3 እስከ 6 ወራት ማቆየት። ዛሬ በኢትዮጵያ ቲያትር፣ ዛሬ በኢትዮጵያ ፊልም፣ በኢትዮጵያ ኪነ ጥበብ፣ በኢትዮጵያ እና አለማየሁ ገላጋይ እኮ እኛ ተማሪዎች ናቸው። ወደ ምናምን መጽሐፍ የጻፉ ድንቅ ደራሲያን። ስለዚህ እነዚያ ሁሉ መጥተው ከኛ ኮርስ የመውሰድ እድል ገጥሟቸዋል።
በቲያትሩም ዘርፍ አንዳንድ ጊዜ አንዳንዶቹ ያልጠራኋቸው ይቀየሙኛል እንጂ አይቀየሙም። በጣም ብዙ ናቸው። በጣም ብዙ 400 መጥራት አችልም። ሞራል አይገባውም። እነ ሽመልስ አበራ እነ ሽመልስ በቀለ በስም ነው ደግሞ እንደ የወርቁ ልጆች የሚባሉ አዜብ ወርቁ፣ ቢኒያም ወርቁ፣ ተፈራ ወርቁ እያልክ ምናምን ብትሄድና እነዚህ እና ሀርገወይን ስፋን አዜብ ወርቁ አሁን ጋር እንኳን የምትጫወተው ቲጂ ትግስት ዋሲሁን እንጂ አንዳንድ ጊዜ በቃ እንትን ስለሚል በውጭም ያሉ በኢትዮጵያም አሉ አሁንም በመንቀሳበት ፊልሙም ቢኒያም ወርቁ እኮ እኔ ጋር በመማሩ ነው። ከዛ እነ ሰለሞን ቦጋለ ሌሎችንም ሁሉ እና ተስፍሽ አሁን እነዚህን ሁሉ አንጋፋ ወጣት ቲያትረኞች ስታይ ምን ይሰማል? እናንተ አፈራችሁ? በጣም ትልቅ ደስታ አውቄ አይደለም። ነገ እነዚህ ኢትዮጵያን ጥበብ ብቻ አይደለም ኢትዮጵያን ራሷን የመደገፍ ስለ ኢትዮጵያ ስለ ህዝቦቿ የሚያለቅሱ እጅግ በጣም ድንቅ ባለሙያዎችን ስላፈራው ብዙዎቹ አግብተው ወልደው ትዳር ይዘው ልጅ ስላዩ በኑራቸው የተሳካ ስለሆነ እኔ አውቄ እንዲሆናሉ ነገ እንዲፈጠራል ብዬ አይደለም። ድንገት ነው የማቀውን ዕውቀት አምቄ ከማስቀምጥ ለምንድን ነው በሚል ነበር 24 ሰዓት በጣም በሚገርም እኮ ጧት 3 ሰዓት ገብተን 6 ሰዓት ላይ እንወጣለን 7 ሰዓት እንገባና 12 ሰዓት ነው የምንወጣው። ቀኑን ሙሉ ነው የሚማሩት ቀኑን ሙሉ እና እንደዚህ ሆኖ በስነ ምግባር ታንጸው ጎበዝ ሆኖ እንደገና ደግሞ ሙያውን ሳይለቁ ከሙያው ውጭም ባለው ህይወታቸው ጠንካራ ሆነው የአንድ ድርጅት ሲኦ ሆኖ የአንድ ትምህርት ቤት ዳይሬክተር ሆኖ ሀገር በሚያስተዳድሩበት ቦታዎች ኃላፊነት ተቀብለው የመስራት እድል ሲገጥም በጣም ደስ ይለኝና ምን አለ ሌሎችም ሰዎች አሁንም ከውጭ ያመጣኝም እሱ ነው። በጣም ሁሌ እንትን ለካብዝም ቢቀጥልበት እኮ ብዙ ወጣት ማፍራት ይቻላል። ይሄ ደስታ ነው ወጣት ያደረገህ እንደው ሊሆን ይችላል። ያንተ ስልጠና አምልጦኛል ነኝ ብቻም እኮ አይደለም እኔ አሰልጥኛ መበተን እኮ አልነበረም። አብሬያቸው ነበር። ያው የጠቀስካቸው ቲያትሩ ወርቃማው ፍሬ በጥል ሃው ኢምፖፖ ከነሱ ጋር ነው የምሄደው። አብሬ ከልጆቼ ጋር ነው። ምክንያቱም እኔ የኔ መምህርነት የሚለየው ያው ነው። አስተምራለሁ፣ አብሬ ይጫወታል፣ ፊልሞችንም አብሬ እሰራለሁ። ከመጣው በኋላ እንኳን በጣም በርካታ ፊልሞች ላይ ተሳትፌያለሁ። በተለይ 72 ክፍል ያለው አንድ ጊዜ የሚባል በዲኤስቲቪ የሚተላለፍ በቃ 72ቱም ክፍል ላይ ያለውበትና ከተማሪዎች ጋር ከወጣቶች ጋር ከወጣት ዳይሬክተሮች ከወጣት ካሜራማኖች ከወጣት ድምጽ ባለሙያዎች ከወጣት እንደዚህ የልብስ ክፍል ምናምን ስታይ ስሜታቸውን ትረዳለህ። ምክንያቱም ለተወሰኑ ዓመታት ስላልነበርኩ የተፈጠረውን ጋፕ ከነሱ ጋር ነው የምሞላው። ምክንያቱም አንዳንድ ጊዜ ኢትዮጵያን የወጣ ሰው ዲያስፖራ አቁሞ ነው የሚወጣው። በዛ በሄደበት ጊዜ ስትመለስ በጣም ብዙ ነገሮች ተለዋውጣል። መንገዱ ሁሉ ተለዋውጣል። ያንተ ስልጣን አምልጦኛል። እኔ በወጣትነቴ አዳፍሬ ብዙ ነው ያሰለጠነኝ ደስ ይያለሁ እና በሰለጥን ኑሮ እስካሁን ጥሩ አርቲስት ሆነ። አዳፍሬ እንዳይቀየም ያው ትንሽ ሰርቻለሁ ቲያትር። አሁንም እንሰራለን አይቀርም። እንግዲህ አንተን የ40 ዓመት የቲያትር ጉዞ በመሴሾ ኢንተርቪው በጣም ሁሉ ነገር ማውራት አይቻልም። አንዳንዶቹን እንጠቃቅስ እስቲ። አንድ ፎቶግራፍ ያሳይ። ይሄ ፎቶግራፍ ሃሁ ወይም ፐፑ ይሄ ሃሁ ወይም ፐፑ የታላቁ ባለቅኔ የሎሬት ጸጋዬ ገብረመድኅን ቲያትር ነው የተጻፈው። የዛሬ እየተጻፈ ነው የሰራ ነው። ከተማሪዎቼ ጋር ነው የሰራሁት። አንደኛው ወሄ በስላሴ ግርማ ይባላል። አሁን የለም በህይወት እሱ ነው ከኔ ጋር ሁለት ነው የሚሰራው። ደግሞ 3 እንደ ማክቤዝ ውቾች 3 ደግሞ ጠንቋይ እንደገና ደግሞ ዳንሰኞች አሉ። እነዛን ደግሞ አዜብ ወርቁ፣ እመቤት ወልደ ገብርኤል፣ ሜታ ማይከል ከነሱ ጋር ሆነን ነው የሰራነው። ይሄ ቲያትር በጣም 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 ለየት ያለ ቲያትር ነው። ይሄ ቲያትር ብሔራዊ ቲያትር ከተሰራ በኋላ በሚገርም ሁኔታ በሳምንት 3 ቀን ይታያል። 3 ቀን ሲታይ ሁሌ ፉል ሙሉ ነው፣ ድብድብ ሁሉ ነበረው። ደራሲውም በዚህ አጋጣሚ እጅግ በጣም ድንቅ አባት ናቸው። ጸጋዬ ገብረመድኅን በጣም ሎሬት ጸጋዬ ገብረመድኅን አንድ ቀን እንኳን ልምምድ አይቀሩም። አንድ ቀንም በሾው ቀን አይቀሩም። ቁጭ ልክ የሚቀመጡበት እዛ ጋር ተቀምጠው ከኛ ጋር ወርደው ከርተንኮል ዝቅ ብሎ ሰው መጥቶ እግራቸው ላይ ወድቆ ነበር የሚተላለፈው። ሎሬት ጸጋዬ በስጋራ ገራቸው ማስታወቂያ በቀነክ ማለት ሌላው ለየት የሚያደርገው ይሄን ቲያትር ወደ ክፍለ ሀገር ተላከ። እኔ ቅድም ስውር ሴፍ የሚል
ራስ ቲያትር ስለሚታይ በዛ ምክንያት እንዳልወጣ ተከለከልኩ መስሪያ ቤቴ እና ወዲያውኑ ሽመልስ አበራ አጥንቶት ወደ ክፍለ ሀገር እንዲሄድ ነው የተደረገው። መጀመሪያ ሄዱት ዝዋይ ነው፣ ከዛ በኋላ ዲላ ነው፣ ከዛ ሐዋሳ ነው። እዚህ አንድ ጥያቄ ልጠይቅ እስቲ። አወይ ፐፑ የባንተ ታሪክ ውስጥ የሆነ አንድ ነገር አለው ይሰማ ማለት ነው። ምንድን ነው የሆነው? ይህን ቲያትር ለማሳየት ነው ወደ ሀገር ወጣው አይደለም። ይሄ ቲያትር እኔ ከመውጣቴ በፊት ወደ ክፍለ ሀገር አሁን ምነግርን ማለት እንዳልወጣ ወደ ውጭ ሀገር ለማሳየት አይደለም። ወደ ውጭ ሀገር ሄድኩት በፍቅር በአሜሪካ ነው። ይሄ ግን ምን መሰለ፣ እዚህ ሄዶ ዲላ ለመጀመሪያ በዓለም ቲያትር ታይቶ የማይታወቅ ነገር ተፈጸመ። አንድ ሰው ወጥቶ እንደሚሸልም ብዙ ጊዜ ይሽልማት አለ ቲያትር። አሁን በቀደም እንኳን ለ75ኛው የዩኒቨርሲቲ በዓል ላይ ቲያትር መድረክ ላይ እየተጫወትኩ ነው። መጥቶ አንዱ 200 ብር አናቴ ለሸለመኝ። እንደዛ አይነት ሽልማት ያው በሙዚቃው በብዛት ነው ያለው፣ በቲያትሩ ላይ አልፎ አልፎ ነው። ልክ እንደዛ እንደሚሸልም ሰው ወጥቶ ወይ በስላሴን በቦክስ መታው። ሲመታ የተባለ ሽመልስ አበራ በሌላኛው መስኮት እሱኛ ሴቶቹ በበቃ ወጡ። በጣም በሚያሳዝኑ ናት እና ከፍተኛ ዱላ ተፈጸመባቸው። ሰው ግን አቅፎ ደብቆ አስቀምጣቸው እና ይሄን ከሀገር ታዲያ ወጥተህ እንዳትመለስ ይደረከው በየትኛው ቲያትር ነው? ይሄ ቲያትር ምክንያቱ ነው። ከዚህ የተነሳ ከሎሬት ጸጋዬ ገብረመድህን ጋር ቤተሰብ ሆነን ከዛ በኋላ ይሄ ቲያትር እንዲቆም ተመልሶ ሐዋሳም ቤቱ እስከሚሰባበር ድረስ ኃይለኛ ረብሻ ተነሳ። እቅዱ ያው መደብደብ ማስቆም ነበር። በጣም ኃይለኛ ቲያትር ነው። ጣርና ጦር ለሰላም በተማማልን ማግስት ዲሞክራሲያችን ጣር፣ ሰላማችን ጦር ይሆናል። ይኸው ጣርና ጦር የአባቶች እርግማን የአባቶች ውርስ ነው። ሰላምና ዲሞክራሲ እኮ አይታቀብልንም። መርገምት አለ ደማችን ውስጥ። ኢትዮጵያዊ የምንባል ዘር ሳንተላለቅ በአስቸኳይ ተይዘን ቶሎ እንመርመር። ከሶማሊያም ከዩጎዝላቪያም ይብሳል የኛ ሲዳን እንመርመር። መርገምት አለ ደማችን ውስጥ። ቃል የሚያስገድ ልሳነ ብልጥ፣ መሐላ የሚያስገለብጥ፣ ሸምጠጥ የሚያስደርግ ባንዴ የደም ጦስ የስልጣን ውርዴ ያጥንት ከክስ ገብገብ ሰንግ አለብን ቀሲ መከር ሀበሻ በምንባል ዘር ከውልደት የተበከለ የፋሽስትነት ውርስ በደማችን መቅሰፍት አለ። እንመርመር። እንካደሜ ይቻል ከሆነ ከፋፍለ በጫት ነው ይቻለኛል ብለሃል። ይቻል ከሆነ በቀጭን ረጅም ስሪንጋ መርፌ ደሜን መጣው ሽቅብ ቁልቁል ቀርተው ልዩ ላብራቶር ምርመራ አስገብተው የአማራ ደሜን ከኦሮሞ ደሜ የትግራይ ደሜን ከአማራ ደሜን ከፋፍለው ይቻለኛል ከሆነ ብለሃል። ይቻል ከሆነ እንካ በጣም ነው ከፋፍለው በጣም ኃይለኛ ቲያትር ስለነበረ ከፍተኛ ጫራ ደረሰ። ምን ገጸ ባህሪ ነው? እኔና እሱ ነው የምንጫወተው፣ እኔና ወሄ በስላሴ። ከዛ በኋላ ነው ከ32 ዓመት በኋላ እንደገና ቲያትሩን መድረክ ላይ ባለፈው ዓመት ሰራሁት ማለት ለአንድ ዓመት ከምናምን ታይቶ ነው። አሁን ይሄኛው ራሱን ገጸ ባህሪ ሄኖክ ዘና እኔ ራሱን ነው ዳይሬክተር አድርጌ ሄኖክ ዘራ ብሮከት እንደገና ደግሞ ክቡር ዶክተር ተስፋዬ አበበ በሚል በማስተማር ከነሱ ወስጄ አብረን ነው የሰራ ነው። ግን ይህን ቲያትር ከተሰራው በኋላ ከፍተኛ መጠመድ፣ በመስሪያ ቤት ችግር ደረሰ። እንዳልሰራ ሁሉ ታገደ። ልጆች እንዳላስተምር ጋዜጠኛ ብርሃኑ ገብረ ማርያም ነው የሚባለው የሬዲዮ ጋዜጠኛ ተባለ እና እሱ ኢንተርቪው ላደርግ እመጣለሁ አለ መስሪያ ቤት። እሺ ልክ መስሪያ ቤት ሲመጣ ጋዜጠኛውን በመስኮት በኩል አየሁ። አለቃዬ ይሄ ቅድም ያልኩህ አለቃዬ ወርቅ ነው አቶ ስንታየው የሚባል እሱ ሲነሳ ባህል ሚኒስቴር ውስጥ የነበረ ሰው ሙዚቀኛ ነበር። ባህል ላይብራሪያን ሆኖ ቢሮ ኃላፊ ሆኖ ተሾሞ መጣ። የስፖርቱ ሰው ሲፈቅድልኝ የባህሉ ሰው የሚመለከቱ ሰው ከዛ ኢንተርቪው እኔ ቢሮ ነው ቁጭ ብለህ የምታደርገው አለኝ። አርቲስት ተስፋዬ ሲማ እንዴት ነው ስልጠናው? 5ኛውን ስልጠና ጨርሳል። 6ኛውን መቼ ነው የምትጀምረው? አይጀምርም ይላል። እሱ ነው የሚመልሰው። እሺ ብርሃኑ ይጠይቋል፣ እኔ አልመልስም። እሱ የሚመልስ ኢንተርቪው እንዳለ አለቀ። እና በዚህ አይነት በቃ ከዛ በኋላ 4 ጊዜ መፈረም ተጀመረ። ጠዋት አንዴ፣ ከምሳ በፊት አንድ፣ ከምሳ በኋላ አንድ። ስራ ደግሞ እንዳልሰራ ምንም አይነት ልጆቹን እንኳን ወጣቶቹን እንዳላገኝ የሚል አንድ ኪነጥበብ ሰው እንደዚህ አይነት ደግሞ እንትን መሻም ተብረደ ኦልሞስት ወደ 87 አንድ 6 ዓመት ነው የቆየሁት ማለት በስራ ልጆቹን አስተምሬም። ከዚህ በኋላ እንግዲህ መኖር የማይቻልበት አይነትና በኋላ ስሰማም ከሎሬት ጸጋዬ ገብረመድህን ጋር የበለጠ ቀረቤታ መኖር በኋላ እሳቸው አንድ ቅዳሜ ቅኔ ጃዝ ጦቢያ ጃስክ ምናምን ከመጀመሩ በፊት ቅዳሜ ቅኔ የሚባል ነበረን በኮመርሻል ስኩል። እሳቸው የመጀመሪያው ሰው ስለሆኑ እዛ ግጥሞች ይቀርቡ ነበር። በጣም ኃይለኛ ፖለቲካል የሆነ ትልቅ ነገር። ከዛ ከሀገር ወጣ። በቃ ከዛ በኋላ በጣም የሆነ ፍቅር በአሜሪካ የሚል የፕሮፌሰር ፍቅሬ ቶሎሳ ቲያትር ነበር። እሱን ለማሳየት ብለን ከሀገር ወጣ። ቀረ በዛው
በዛው ቀረው ከዛ ያው የፋርማሲ ትምህርት ተማርኩኝ በዛ ሙያ እዛ ማገልገል ስለነበርብኝ አንድ ሆስፒታል ውስጥ 18 ዓመት ተኩል ነው ያገለገልኩት ኦክላንድ ውስጥ ወይም ካሊፎርኒያ ውስጥ ኦክላንድ ሰመት ሆስፒታል የሚባል ኢንፔሽንት ፋርማሲ ነው ግን ያም ሆኖ እኔ የምሰራው ከሰኞ እስከ ሐሙስ ነበር አርብ ቅዳሜ እሑድ ግን ሁሉ ጊዜ ቲያትር ስለዚህ ፋርማሲስትንም ቲያትርነት ነው እየሰራ ነው እየሰራ ነው ራሴን አሞኝ ነበር እስቲ መድኃኒት ትዝልኝ ተስፋዬ ፋርማሲስት ነው መድኃኒት ያስፈልጋል በነገራችን ላይ ያው እንግዲህ የጥምር ባለሙያ ነህ በጣም ቲያትረኛ ነህ ትምህርት ቤት ውስጥ የኪነ ጥበብ ትምህርት መሰጠት አለበት ብለው ከሚሟገቱ ከሚታገሉ አሁን ተጀምሯል እኔ አንዱ ለምን ኪነ ጥበብ ማለት በአንድ ትምህርት ቤት ውስጥ ከኤሌመንተሪ ጀምሮ ሲሰጥ የጭንቅላት የማጥናት ፓወርን ስለሚያበዛ እዛ ሌላ ሙያ እንኳን ለሚያጠኑ ሰዎች ይሄ በጣም ጥሩ ብሬናቸውን ይከፍታል በዛ እየተኮተኮቱ ሲያድጉ የሚፈልጉት አካውንታንት ቢሆን ማኔጅመንት ውስጥ ቢገቡ ወይም ደግሞ ኬሚስትሪ ቢያጠኑ ስለ ህዋ ምርምር ቢመራመሩ የዚህ የኪነ ጥበብ ስሜት ካላቸው በቀላል መንገድ እንትኑን ያጠኑታል ምክንያቱም እኛ እኮ አንድ መዝገብ ሙሉ ነው አጥነን ጭንቅላታችን ውስጥ ምን ይዘው ስለዚህ ይሄ ብራንድ ኔም ጀነሪክ ኔም ኬሚካል ቦንዱን ለማጥናት የሚሰራውን የመድኃኒት አይነት ለማወቅም ሆነ ሌላም ነገር የፊዚክስ ጥናትም ኬሚስትሪ እንትኖችንም ለማወቅ አርቱ በጣም ጠቃሚ ነው ጥሩ ነው ፕሪስክሪፕሽን ሲሰጠኝ ወዳው ነው ወደ አንተ ምልከው በቴሌግራም ነው ምልከው እኔ አሁን ህጋዊ የጤና ባለሙያ ስላልሆንኩ ባለሙያዎቹ ጋር ልካለሁ አንድ ፎቶግራፍ ነው ያለው ፎቶግራፍ ይሄ ፎቶግራፍ እስቲ ይሄ ፎቶግራፍ አፄ ቴዎድሮስ ነው አይ ይሄ ፎቶግራፉ ገብርዬ ነው አዎ ገብርዬ ግን በቴዎድሮስ ራእይ በተሰኘው የጌትነት እንየው ቲያትር ነው የጌትነት እንየው ቴዎድሮስ ራእይን በርካታ ጊዜ እዚህ መጀመሪያ ባህር ዳር ተመድርኮ በኋላም ብሔራዊ ቲያትር ለረጅም ጊዜ ታየ ነው ይሄ መቼ ነው የሰራው ይሄንን ግን ውጭ ሀገር አሜሪካ ነገር ሆኜ ነው መተው ነበር የዛሬ 7 ዓመት ገደማ መተው ነበር አሜሪካ ነገር ለማሳየት ከነሱ ጋር ሆኖ ነው እንግዲህ ሱራፌል መጥቷል ሌሎች ባለሙያዎችም መተው እነመለሰ ወልዱ ከዚህ ቲያትር ጋር ነው አብረው ወደዛ ሄደው ቴዲ ተስፋዬ አብረን ሆነን ገብርዬን እኔ ተጫውቼ በርካታ የአሜሪካን ከተሞች ውስጥ አሳይተናል እየተዛዛርን ከዛ በኋላ ወደ አውሮፓ ነው የሄድነው አውሮፓ ስንሄድ ደግሞ የዚህ ቲያትር ደራሲ ታላቁ ባለቅኔ ታላቁ ሰው እጅግ በጣም ወደው ጌትነት እንየው ከኛ ጋር አብሮን ነበር እሱ ደግሞ መጫወት አለብሃል ነው እሺ ያለ እና ገብርዬን እሱ ሲጫወት እኔ ደግሞ ቆንስል ካሜሩንን በመሆን በመጫወት አውሮፓም በርካታ መድረኮች ላይ ተጫውተን አብረን ተመለስን ብሔራዊ ቲያትርም እድሉ ገጥሞኝ አንድ ሁለት ጊዜ ተጫውቻለሁ ቆንስል ማለት ይሄ ቆንስል ካሜሩን እንትን ለብሰህ የተነሳው እዛው ቲያትር ላይ ነው እዛው ቲያትር እንትን ቆንስላ እኮ ነው የምትመስለው የመጀመሪያ ፕሮፌሽናል ቲያትር ደግሞ ቅድም ጠቅሰዋል ውጫሌ 17 ነው ውጫሌ 17 ስለ አጤ ምኒልክ ነው እና እዛ ላይ ትልቁን ሚና የሚጫወተው ሲኞር አንቶኖሊ የሚባል ነው እና የመጀመሪያ ቲያትሬ እሱ ነው እንደውም ከገጠመኞቼ መካከል በጣም አብሮ አደጌ ቲያትር ስምህን ሰማው ተስፋዬ ሲማ ይባላል እባክህ ጋብዘኝ አለኝ እሺ ብዬ ጋበዝኩት አየ ከዛ በኋላ የጨረሰና ወጣን ከዛ ጨረሰ ስንመጣ ለምን ተዋሸኛል ቲያትር እጫወታለሁ ብለህ ጠርተኝ አንተ የሌለበት አላጣላ ነው ማለት ይጫወት አንተ ነህ በሚቀጥለው ሳምንት እንደገና ለድገመው ፈጽሞ አንተ አትመስልም በፍጹም እሱና አሁን ምናነሳው ቲያትር ያንተ ብቃት እኮ ብዙ ጊዜ ቲያትር ላይ አንተ አትመስልም እኔ ያየኋቸው ቲያትሮች እንግዲህ አትመስልም ቁጭ እዛ ሌላ ሰው መስሎ በኋላ ሲተዋወቅ ተስፋዬ ሲማ የሚባል እንትን ያ በጣም አርቲስት እና ገብርዬ እኔማ የእንትን ለምሳሌ አፄ ቴዎድሮስ እጅን ስጣ ላይ ፈረንጅ እጅ ሳይዞ ሊወሰድ ፈረንጅ ያለው የሳሰደድ እሱን በቀደም ተጫወትኩት እኮ የሎሬት ጸጋዬ ገብረመድህን ሐውልት ተመርቋል ነበር ዋው ተስፋ ባጣ ምድረ በዳ ያን እውነት ይሆናል ለዳ እና ትንፋሽ ያልሆነሽም ሆኜብሽ መራር መካሪ ሩቅ አሳቢ ቅርብ አዳሪ እውነት ለአንቺ መች ተስፋ ናት ጉስቁል ልሳንሽን ነክሳሽ ክንድሽን ካዘለ ቅርስሽ መጠላለፍ ሲሆን ምጣሽ መልመጥመጡ መሽቆጥቆጡ ድንገት መስሎሽ የሚያዋጣሽ የኔ እውነት ሆነብሽ ዳሽ ወራሪ ፈጣሪ ላቅ የጣሉን በስሏል እንጂ ወድቋል ብሎ ግፉላል መልስ ተርጋለሽ ኢትዮጵያ
በጣም ደስ ይላል። ስለዚህ አንተ አሁን እስካሁን በጣም ብዙ ቲያትር ተጫውተሃል። እስካሁን ከተጫወትከው ገጸ ባህሪ ከልብ የማያወጣው ገጸ ባህሪ ነው? እኔ ሁሉንም ወዳቸዋለሁ፣ ግን በጣም በሚገርም ብዙ ነው የተጫወቱ። አሜሪካ ነገር ሁሉ ከጣይቱ የትምህርትና የባህል ማዕከል ጋር ላለፉት 22 ዓመት ያልዞርንበት አጋጣሚ ሆነ እኮ ይኸውልህ። ቲያትር መውደድ እንዴት እንደጠቀመኝ፣ ቲያትር መውደድ እንዴት እንደገባሁበት የጠቀመኝ እኔ እንጃ። የኔን ያህል ፓይለትም የተጓዘ አይመስለኝም። በጣም ብዙ ቦታ ተጉዤባቸዋልና ግን የሎሬት ጸጋዬ ገብረመድህን ስራዎች አሁን እናት ዓለም ጠኑን ተጫወት ብትለኛውን ተነስ ይጫወታለሁ። ሀሁ በ6 ወርን ከዛ ውስጥ ሀሁ ወይም ፖፑ አንዴ ከታተመ መውጫ የለውም። ለመያዝ ጋይ ጸጋዬን ማረፊያ ቦታዎቹን ምናምኖቹን በሙሉ ማወቅ አለብን። ከዛ በኋላ ግን በተቻለ መጠን በቃ አንዴ ታተመ በየትኛውም ቦታ ያው ሁሉ ጊዜም ስለምለው በከፋም ጊዜ ደስ ባለ ጊዜ ሰው አንዳንዱ ይዘፍናል፣ አንዳንዱም ወይ ቤተክርስቲያን ይሄዳል፣ አንዳንዱ ብቻ እነዚህ ነገር ከሃይማኖት ጋር የተያዘ ነገር ጽኑ ቢሆንም ነገር ግን ቲያትር በጣም ትልቁን ሚና ይጫወታል። በከፋ ጊዜ ብቸኝነት በተሰማ ጊዜ ውሃ ዳር ሄደ ወይ ምናምን በቃ ቲያትር ነው የምትጫወትና ያ ሪሊፍ ይሰጣልና ስለዚህ የጸጋዬ ገብረመድህን ስራዎች የተጫወካቸው በሙሉ አይምሮ ውስጥ አሉ። ከነሳቸው ጭምር አካሄዳቸው፣ አቀማመጣቸው፣ አረማመዳቸው በጣም ነበር የሚወዱኝ። በጣም ስለዚህ በቲያትር ተለክፈሃል እኔ ማለት ይችላል። ቲያትር ላንተ ምክንያቱም አሁንም ገና ማስተማር ፈልጋል። አሁንም ሰብስቤ ወጣቶችን መንገር ፈልጋል። አሁንም ለምሳሌ በጣም ከዚህ አሁን ይህን ቲያትር ወይኔ አምባን የሚለየው አንዱ እሱ ነው። ዝም ብለን በዲሬክቲንጉም አሉ ዲሬክተሩ ጋር አብሬ ነው የሰራሁት። ብዙ ነገር ሸፍኜ ነው የሰራሁት። ሲሰራ ግን በቃ ደስ ብሎኝ የተዋናይ ስፖርት እየሰራ የተዋናይ ድምጽ እየሰራ ያገኘሁትን በትምህርትና በልምድ ያካበትኩትን ዕውቀት እየነገርኳቸው እንዴት ዲሲፕሊን ሆነ። በጣም የሚገርም ክሩ ነው። በነገራችን ላይ ንጉስ አርማሃም ተጫውቻለሁና የንጉስ አርማሃና የወይኔ አምባ ክሩ ወርቅ ክሩ ነው። በጣም አንድ ስትሰውን የሆነ ፎቶግራፍ ማረከኝ። ሲኔ ውስጥ ምን ይሆን ይገርማል። ደግሞ ሌላ ሰው ሌላ ተስፋዬ ሲማር ለማውኔ በጣም የሚገርም አሁን የክብር ዶክተር ተስፋዬ አበበ ክበብ ስትሄድ ከሳቸውና ከኔ በስተቀር ሌሎቹ በሙሉ ታላላቅ ደራሲያን ተዋንያን ምናምን አሉ። ሁሉም አርፈዋል። ግን የኔና ይሄ ፎቶግራፍና የሳቸው አለና ይሄ እናት ዓለም ጠኑ ነው የሎሬት ጸጋዬ ገብረመድህን። ከዛ ውስጥ የገራፊው ገብረዬ ነው የዳምበል የተሰኘው ባህሪ እንትን ነው። ምን እያልክ ነበር ግን ሲላይ አፋዊ ሆን ሕያዊ ሳንሆን አፋዊ ቃለ ሕይወት ሳንሆን ብኩን ቃል አፍ ብቻ እንጂ ቤታችንስ አንድ ነው። ቤት ብለን ለልጆቻችን ያወረስናቸው ፍቅር የሞተበት ጥላቻ የነገሰበት ቤታችንስ ያው አባቶቻችን ልባም እኛ አፋም እሳት አመድ ወለደውን እንጂ ቤታችንስ አንድ ነው። ፍቅር ብለን ንፍገት፣ ጀግንነት ብለን ፍርሃት ከተብናቸው፣ ሕይወት ብለን ሞት፣ ነፃነት ብለን ባርነት ሰጠናቸው። አፋዊ ጋዜጣዊ ብኩን የሐሰት ነፃነት ዘረጋን። ልጆቻችን በተስፋ ለክፍት ቃቶ መከኑ። አንዲት የዱር አውሬ በምትወልድበት ሰሞን ልጇን ትበላለች አሉ ምጥ የጠናባት እንደሆን ልጄን በላሁት፣ ልጆቻችንን በላን። ዘላለም ዓለም የቂም በቀል ቅርስ፣ ለነገ ትውልድ የቂም ድግስ ከዘር ስናግበሰብስ አገር እንደ ኮረዳ አካል ያለ ፍቅር ላትጠና ምድራችንን ፍቅር ነስተን በስሜት ጦቷ መክና ቀሪኔ ወላጅነት እንጂ ልጅት ክረምቱ ደረሰ። ልጅነቱ በልጅነት እንደ ጨዋታ ፈረሰ፣ እንደ ዳቦ ተቆረሰ። ሕይወት ያለው ለሱ ሳይነጋ ረፈደ፣ እድሜው ሳይካብ ተናደ። ብላኝ ለኛ ለዘመናዊ ወላጆች በብሪት ክትባት ታምቀን እንደ ባብ ልጅ እርግማን ዘል በርባችን ተጥመልምለን መርዝ ተፍተን ትቢያልሰን ነፃነት ሳይሆን ባርነትን ካጩ ውርስ ነው ብለን ፍቅር የሞተበት ጎጆ የሞቀ ትዳር ነው ብለን በታሪክ ናዳ ተንዶ ያወረስነው እየናደን ፈረድንባቸው፣ በልጆቻችን ፈረድንባቸው። ይህ ታዲያ የዛሬ 60 ዓመት የተጻፈ ቲያትር ነው። ታለምጥ ነው የዛሬ 60 ምናምን በጣም በሚገርም ግን በቃ አሁን ያ ቅድም ያልኩ የሃሁ የምፖፖ የዛሬ 32 ዓመት እኚህ ሰውዬ ታዲያ ዘመን ጊዜ ቦታ ሳይሽራቸው የሚሄዱ እጅግ በጣም ታላቅ
የኪነ ጥበብ ብቻ አይደለም የኢትዮጵያም አባት ናቸው ብዬ ነው የማስበው። እንኳን አንተ ያን ጊዜ እንኳን 4 ኪሎ አልተመደብክ። በቃ እግዚአብሔር ፈቅዷል፣ አርቲስት እንድትሆን እግዚአብሔር ፈቅዷል። የምታውቀው በምን መሰለ? አሁን ሐኪም ሆነ ዶክተር ሆነ ስታክም እያከምክ እያለ ሐኪም እንትኑ ከሞተብህ ያንተ ሙያ መሆኑን የምታውቀው ስትበሳጭ ስትጨስ፣ ወይኔ አመለጠኝ ይሄ ሰውዬ እንዴት ያመልጠኛል ከኔ እጅ ብለህ ስትመቆጨት ስትጀምርና ስትጸጸት፣ ለሌላኛው በሽተኛ ደግሞ የበለጠ ለመስራት ስትጥር ነው። አለበለዚያ አንዳንዶቹ እንደምን ኤክስፓየርድ በቃ አልፏል አንሱ ተቀበሩት የሚል አይነት ቴንደንሲ ካለ ሰውነት የለህም ማለት ነው። የሙያው ሰው አይደለም፣ ለገንዘብ ነው የምትሰራው። ብትሰራ 7 ቀን 24 ሰዓት ብትሰራ የምትወደው የምታፈቅረው የሚመጣው ዝና አይደለም፣ የሚመጣው ገንዘብም አይደለም። በቃ አንተ ሙያውን እጅግ በጣም ተወዷል። በቃ ከልብ ነው፣ በፓሽን ነው የምትሰራው። ማንም ያስታውቃል። ዝም ብለህ ለመኖር ለምናምን አይደለም የምትሰራው። በቃ አንተ ውስጥ ህይወት ነው። ማንም ሰው ደግሞ ቲያትሩ ላይ እንዲቀልድም አልፈልግም። በጣም ዲስፕሊን ሆኖ ስነ ስርዓት ይዞ እንዲማር እንዲሰራ እንዲያሳድግ። አንዳንድ ጊዜ ይሄማ ቲያትር ነው ይሄማ ድራማ ነው ሲሉ ድራማ ዝም ብሎ ሳይንስ ነው እኮ አርት። በጣም ይገርማል። አንዳንዴ በቃ ለእንትን መቀለጃ ምናምን ይሄማ እንደ ድራማ ምናምን ይለዋልና በምሳሌነት እንኳን ሊጠቀስ እኔም በጣም ወደው ልክ እንደ ሃይማኖት ነው፣ ልክ እንደ እምነት ነው። ምክንያቱም የሰውን ልጅ አእምሮ የሚያበለጽግ እጅግ በጣም ትልቅ ሀገር በመለወጥም መንገድ ከፍተኛ አስተዋጽኦ ትልቁ ሚና የሚጫወተው ህዝብ ነው አይደለም? የህዝብን አእምሮ በመለወጥ ደግሞ ትልቁ ሚና የሚጫወተው ኪነ ጥበብ ብቻ ነው። ስለዚህ እሱን ካከበር ነው ሀገር በደንብ ትለወጣለች። ኪነ ጥበብ እናክብር። እኔም እተማመናለሁ። ሀገራችንን በሰላም በጥበብ ማሳደግ ማሸጋገር እንችላለን የሚል እምነት ነው ያለኝ። እኔም አምናለሁ። ሌላ አንድ ፎቶግራፍ አሳይ። እቺ ሴትዮ ማን ናቸው? እቺ ሴትዮ ወይዘሮ ተስፋነሽ ነች። ወይዘሮ ተስፋዬ ሲማናቸው እውነትን ነው። አንድም ሌላ ከኔ ልጅ ጋር ከተመስገን አፈወርቅ ጋር ሁለታችንም ሴት ሆነን የሰራ ነው። ብሔራዊ ቲያትር ነው በነገራችን ላይ እንሰራ ነበረው እና እውነትን ነው። እና አሁን ተስፋዬ ሲማና ኧረ ጉድ በሉ የቲያትር ጥበብ በጣም እጅግ በጣም ባላደገበት ወቅት ወይም ደግሞ ገና ሀገራችን በሚሰራበት ወቅት በርካታ ነገሮች ሴቶች እንዲወጡ ወደ አደባባይ ስለማይፈቀድ ወደ ቲያትር ቤት እንዲመጡ ስለማይፈቀድ የሚሰሩት ወንዶች ነበሩ። በዚህ ተስፋዬ ሳህሉ የተጫወቱት ሚና ቀላል አለ። እሱንም ለማስታወስ የኬሚክ በጣም ፋርስ ስለሆነ ምን ቲያትር ነው? እያያ ይባላል። እያያ የሚለውና ማለት ስማቸው እሳቸው እዚህ ራሷ እያያ ነች። እያያ ናቸው። በጣም እንትን ጉልቤም ነገር ነው። ጎሽም አድርጋ ሁሉ ባሏን ሁሉ ጠፍጥፋ የምትጥል ነበር። እስቲ እንዴት ነበር የሚሉት እሳቸው? እስቲ ማማ እያያ እስቲ በቃ ኬት ይመጣል ብለናል። እስቲ ትንሽ ሞክራችሁ እንትን ነው። ሁልጊዜ ቲያትር በማስተምርበት ወቅት አንድን ለምሳሌ ማሞና ማሚቱ የሚል ቃል አለ። ማሞና ማሚቱ በሉ ዳቦ ቆሎ ሮጡ ወደቁ ተነሱ በቶሎ ነው። ይሄን ነው እንደ ድምጽ ምን። ስለዚህ እንደ ሴት ማሞና ማሚቱ በሉ ዳቦ ቆሎ ሮጡ ወደቁ እንደ ምን ሆነሻል አንቺ ዛሬ አይገባም ምናምን እንደሚለው አይ በጣም ብዙ ታሪክ አለ እባክህ። እኔ 3 ሰዓት 4 ሰዓት አይበቃም ስለዚህ ታሪክ በጣም ደስ የሚል ነው። እንግዲህ ተስፍሽ ከ20 ዓመት በላይ በአሜሪካ ቆይተሃል። አሁን በቆይታህ ከተለያዩ ከሀገር ውስጥና ከውጭ ሀገር ባለሙያዎች ጋር ወደ 22 የሚሆኑ ስራዎችን ለተለያዩ ሀገራት አቅርበሃል። እንግዲህ በጣም ትልቅ ስራ ነው በእውነት። አሜሪካ ውስጥ ሆነ ተሰደህ 22 የጥበብ ስራዎች መስራት በጣም ብዙ ነው እና እንደው በዚህ አጋጣሚ መጠየቅ የምፈልገው አንተ ከውጭ ሀገር ሰዎች ጋር እንደዚህ መስራት አይከብድም ወይ? ተቀናጀ? ይከብዳል። በተለይ አሁን አንዱ ቲያትር በጣም ፉል ሌንግዝ ፕሌይ የተጫወቱት አሁንም የሎሬት ጸጋዬ ገብረመድህን ነው። ኦራክል የተሰኘ በጣም የዋርካ ስር ምኞት ነው የሚለው እና በእንግሊዝኛ ቲያትራቸው እሱ ነው። በጣም በሚገርም በባርነት ላይ ነው። ያውም ኢትዮጵያ በባርነት ወቅት አልነበረችም፣ ግን እሳቸው ያን ሌሎች እኛ
አፍሪካውያንን ይላሉ አፍሪካንስ በጣም ለመጀመሪያ ጊዜ እንዲያውም ከጋይ ጽጋይ ጋር ነው እነዚህ አፍሪካን አሜሪካንስ የሚባሉ በጣም ረጃጅም ተቋቆር የሆኑ ሰዎች ለመጀመሪያ ጊዜ ና እስቲ እንግዶች ወንድሞቻችን እንቀበላለን ብለውን ኢትዮጵያ ሆቴል አብረን ነውና ሰዎች ዌልካም ሆም ምናምን ብሏቸው ቅፍ ሲያደርጓቸው በቃ ሰዎቹ ሲደሰቱ ቤታችሁ መጣችሁ ነው ኢትዮጵያ እኮ የእናንተ ሀገር ነው ብለው ሲሉ ብዙ ያኔ ገና ግራጁዌት ሰውንኩ ብዙ ማይገባኝም ግን ሰዎቹን ነበር ማየው በጣም ይናገራሉ የሚናገሩት ነገር በቃ ሃይሎን ዛክዛካይ ወሳፋ ብለውንም ያወሩትና ምን ያወሩ ነው እሱ ግን በደንብ ተግባብታቸው ሄን ውጪ ከሄድኩ በኋላ ከነሱ ጋር መስራት አንደኛ እንደ ኢትዮጵያ አክሰንት ነው ያለ አክሰንት ጉዳይ እንግሊዝኛ ችሎታ ሳይሆን አክሰንቱ ለምሳሌ ስታፕ እንደዚህ ያን ነገር የሚነገሩ ነገሮች በሙሉ አሁን ለምሳሌ ፓሪስ ሄጄ መጣሁ ነው ምንለው አሁን ቱ ፓሪስ ነው እነሱ ምንድነው ምናምን ትላለህ ስለዚህ አክሰንቱን በደንብ ማወቅ ስላለበት ከነሱ ጋር ሲሰራ ያ ነው ቻሌንጅ የሚሆነውና ሙሉ ፕሌይ ነው የሰራሁት ኦዳን ሆኜ ነው የተጫወቱት ለእንግሊዝኛው በደንብ አክሰንታቸው ይችላል በደንብ መስራት ጀምቻለሁ አዎ ከየቆየው ሲሄድ ደግሞ የቆየ ስቴት ያው ትንሽ ጊዜ ፈጀ እንኳን አይደለም ሰው ሀገር ሄደ ታሀገርም ስትመለስ ከሀገር ባህል ወግ መንገድ ስሞች ምናምን ጋር ለመቀላቀል የነበረውን ለመቀላቀል it takes you 5 years 5 ዓመት ይፈጅባል እዚህም ራሱ መንገዱን ለማወቅ እንዴ የነበረ መንገዱ እንዴ ይላል አሁን ላለው ሰው አይታወቅም አሁን ኢምፔሪያል ጋርኝ እኔ ቢሮ ምናምን ስትልኝ ኢምፔሪያልን እኔ ጓደኛዬ እዚህ ገርጂ ነው የነበረው ቤቱ በእግር ወርደን ሁሉ መጣ ነበር መኪና አይመጣም ነበር ስለዚህ አሁን ማወቅ አለብኝ ብዬ ነው ዛሬ አሁን ስብይርስ አልደውልለትም ብዬ ራሴን እንትን ብዬ መጣሁት እና ይረሳል ልክ እንደዛ እዛም ደግሞ ስትሄድ የተወሰኑ አንዳንድ ፊልሞች ተደጋፊ ተዋናይ በመሆን ምናምን ሰርቻለሁ ይሄኛውን ግን በጣም የሚገርም ታንዛኒያዊ ናት አዘጋጇ እኔ ኢትዮጵያዊ እንኳን እንደዛ ኦብሰስድ አይሆንም በአምቦ ወይም በጋይ ጽጋይ የአምቦ መወለዱን አውቃ ምን ብላ የአምቦ ጠርሙስ አምቦ ጠብል ጠርሙስ ነው እንትኑን አርጋ አምቦ ከተማን ለማስመሰል ያረገችው ጥረት ምናምን የሚገርም ነውና አትሞስፌሩን ነው አንተ ኢትዮጵያዊነት ማለት ቀላል አይመስልም እንኳን አይደለም በኢትዮጵያዊ ላይ በሌላው አፍሪካዊ በሌላው ስደተኛ ላይ የሚያሳድረው ተጽዕኖ ቀላል አልነበረምና ስታንፎርድ ዩኒቨርሲቲ ላይ ሰራ ነው በሚገርም ሁናቴ የዱር ፍሬ የምትባል የኔ ተማሪ አሁን ተዋናይታለች ፊልሙ ላይ ተሰራ አጋጣሚ ሆና እዛ ፍሬሞንት የሚባል ከተማ ነበረች ልጇን ልትጠይቅ ሄዳ እሷንም አበባየሁ ታደሰንም ይዣቸው ነበር የሄድኩት እና ልጄም ነበር አብሮ ይጫወት ነበር አብሮ የኔም ልጅ አብሮ ይጫወታልና በጣም አሪፍ ነበርና ይከብዳል ግን ያው የኛው ባህል የኛው ወግ ስለሆነ በደንብ አርጎ ከነሱ ከውጭ ሀገር ቲያትረኞች ምን ትምህርት ቀሰምክ እኛ ጋር የሌለ ነገር አይ እኛን ያደነኩት እነሱን አየውና እኛም ለካ ጎበዝ ነን ሄዶ የማየትን በየቲያትሩ ለምሳሌ ብሮድዌይ ላይ በጣም በሚገርም አሁን አሜሪካን ሀገር ብዙ ፊልም ቤቶች ተዘግተዋል ብዙ ቲያትር ቤቶች እንደውም ተጨማሪ ቲያትር ቤት ነው አሁን ሶሻል ሚዲያው ስላለ ሁሉ ነገር በትንሽ ወጣቱ ስለሚወድ ቲያትር ትልቅ ስለሆነ ምናምን ብሎ የሚሰጡ ምክንያት አሜሪካን አይሰራም አረ እንግሊዝም አይሰራም እነዚህ ቲያትር ቤቶች በሙሉ ፉል ናቸው በጣም ቲያትር ማለት እነሱ ጋር ባህል ስለሆነ ልክ የፋሲካ ቀን እንደመጠራት ነው መሴ እንትና የተባለውን ቲያትር ባከን ጋብዛለሁ አልኩ ማለት ያን ቀን አዲስ ልብስ ነው የምትገዛው በጣም ካለ ክብር አንፃር ባልተቤትን ወይም ገርልፍሬንድ ወይም ጓደኛ ይዘህ ነው የምትመጣውና always packed ነው ልክ አሁን የማንቸስተር ጫዋታ ምናምን ጫዋታዎች ሲኖሩ ስቴዲየሙ ፉል አይደለም እንደዛ ነው ቲያትር ቤቱ ሙሉ ነው ግን በዛው መጠን የቲያትሩም ይዘት እኛ አሁን በዚህ ቲያትር ላይ ሞክረናል በጣም የሳውንድ የላይት የአርቲፊሻል ኢንተለጀንስ የኮንቴምፖራሪ ሁናቴ እጅግ ያየለ መጥቶ ፊልም የምታየው የሚመስለው ቲያትር ነው አንዳንዴ ተቀላቅሏል አሁን ሃሊውድ ሄደ ስትመለከት የካሊፎርኒያው ገዢ የነበረ ሾንዚንገር ሚለው የሚሰራበት ፊልም ላይ እኮ ፊልምም እንደ መድረክም ነውና በሞተር ብስክሌት ነው የሚመጣው እየነዳ ከጠላቱ ጋር እየተዋጋ ይመጣና ከዛ ከስክሪኑ ውስጥ ይወጣል ወደ መድረክ በአካል ነው ይመጣል ከዛ ሲታኮሱ ወንበር እኛ ላይ ነው ተመልካች ነው የሚተኩሱት እና ወንበሩ ስለሚ ተኮሰብኝ ነው የምትል በሙሉ ሰው ሲወድቅ ሲተኛ ምናምን ታያለና እንደዚህ አይነት ነገሮች ሲታከሉበት ስለሆነ ወደዚህ ሌቭል እንዲመጣ እኛም መታገል ይኖርብናል ስለዚህ በጥሩ ናቴ ያ ነው እንጂ በተረፈ አጫወቱ እኛም ጋር አለ እንዴ አንተ አቤ እኮ አበበ ባልቻ ሲናገር ኦቴሎ ሲታይ አንድ የሼክስፒር ካምፓኒ መጥቶ ነበር እዚህ በብሪቲሽ ኤምባሲ እንግሊዝ ኤምባሲ መጥቶ እንትን ካሉ በኋላ እነሱ ፐርፎርም ካደረጉ ረዚህም ሀገር ኦቴሎ ይታያል ሼክስፒር ስላይ ይሏቸዋል
ምተና ያለን ብሎ ማዘጋጃ ቤት መጡ አዩ ህዝቡ ኦቴሎን ሲያይ ብታይ በዛ ጊዜ የነበረው ተመልካች ጫማውን ሴቶቹ እያጎ የሚሰራው ሱራፌል ጋሾ ይባላል ወርቅ ተዋረ ድንቅ ተዋረ በጣም በሚገርም ማለት ልክ ኢህአዴግ የገባለት ነው በትነታ ሞተውና የሚወረወርበት ጃንጥላ ምን ራሳቸው ላይ ያለ ጌጥ ሁሉ ነው አንስቶ መድረክ ላይ የሚወረወሩበት እና this is what ሼክስፒር ኔድስ በቃ እንዲህ ነው ሼክስፒር ቢኖር ኖሮ አሁን ደስታውን እንዲህ አይነት ተመልካች አይቶ ይደሰት ነበር እና ከአሜሪካ ቆይታ ጋር በተያያዘ አንድ ፎቶግራፍ ላሳይ አዎ የት ነው ያውን በጣም ኃይለኛ ፍንከታ ደርሶብኝ ኮሜዲያን መስከረም በቀለ እያከመኝ ነው አባዮ ታደሰ ንጉሱን ባህሪ የሚጫወት ነው ምን ቲያትር ላይ ነው ማክቤዝ ይባላል የዊሊያም ሼክስፒር ማክቤዝ ነው እና ሎሬት ጸጋዬ ገብረመድህን የተረጎሙት ነው በጣም በጥሩ ሁኔታ ነበር ማክቤዝን ሆኜ ነበር የምጫወተው ነገር ግን ጎራዴ ነገሩ መጨረሻው ሲል ላይ ነው እና ቲያትር የተሰራ ህዝብ ገብቶ ምናምን ሞልቶ ዋሽንግተን ዲሲ ላይ በጎራዴ መከታከት ነበር እና ቆጥረን ነው የምንጫወተው ይመስለኛል እሱ የሳተው ነው የሚመስለኝ ቁጥሩን እና ፓይል ወረወረ ድንገት እንግዲህ እንደዚህ መከትኩት ከዛ የሱ ጎራዴ እኔ ጎራዴ ላይ አረፈና ሰነጠቀው ወራች ነው እንዴ ተተረተረ እና ከዛ በኋላ ግን ምንም ዳያሎግ የለውም በቃ ይሞታል እንትኑም ይሞታል የሆነ ባይፈነከትም ይሞታል ግን እንዲህ በሁለት እንባ ደሙ ይወርዳል እና እኔም ያልኩ አንድ ሞቶ ጎራዴን እየጣልኩ በዛው ይሄን ነበር እና ደም አልፈሰማት ዛ ቲያትሩ ነው አለቀው ነው በዚህ ልብሴ ላይ ምናምን ፈሰሰ ገዛ ገባው ወይኔ ተፈነከትኩ ምናምን ደሞ ያሳሰበን ዓለም ፀሐይ ናት ዳይሬክተሯ ዓለም ፀሐይ ናት ዓለም ፀሐይ ደሞ ሁሌ ታስጠነቅቀናል ተው ይሄ ጎራዴ ቆየ ነው እና ቴታንስ ምናምን ያመጣል ነግራችኋለሁ ትላለች እንትን አለ በአፎቱ ተጫውቱ በተገደነ እንደዛም አናረግም ብለን ከዛ ወጣው እንትና ወደው አከሙኝ ምናምን በደንብ የሚሰፋም ነገር ነበር ተስተካከለ ይሄው እግዚአብሔር የለም የልጅ ነው የልጅ ቆዳ ዘሮ አይ መስዋዕት ተከፈለ ነው አረ እንኳን እንዴ በጣም ቢያገኝ እኮ መጥፎ ነበር እውነት ነው መጥፎ ነበር እንግዲህ ቲያትር መስዋዕትነት የሚያስከፍል ነው እውነት ነው በእንደዚህ አይነት ነገር አንዳንዴ ያው ተከፍላል አረ ብዙ እሱ ይዘፈር የኛ ስንትን ነው ፈረንጆቹ እኮ እንዴት አላየም እንዴ በተለያዩ ፊልሞች ላይ ከአውሮፕላን እኮ አክቹአሊ እኮ ይዘላሉ ከሞተር ብስክሌት ዘሎ ሌላኛው ሞተር ብስክሌት በጣም አሁን ያሉት እንትኖች ደግሞ በቃ እውነት መሆን አለበት ወደሚለው ስሜት ይላል አንድ ቲያትረኛ ከትወና ባሻገር ሌሎች ክህሎቶች ሊኖሩት ይገባል አይደል ለምሳሌ መኪና መንዳት ብስክሌት መንዳት ፈረስ መጋለብ መዋኘት አሁን ባለፈው ፊልም ልንሰራ ደብረ ታቦር ሄደን ነበር እና ፈረስ ግልቢያ መኖር ነበረበት ገብርዬ የሚባለውን ፊልም ለመስራት እና እኛ ፈረስ ደግሞ አልቻልንም ተላልጠን ነው የመጣነው ግን መቻል ነበርበት ግን በዚህ አጋጣሚ በጣም የሚገርም ልጅ የጎንደር ልጆችም አሉ እና እነሱም ፈረስ ሲጋልቡ እምቢ አላቸው አንድ ላይ መጣ እናንተ የጎንደር ልጆች ሆናችሁ ፈረስ ግልቢያ እንዴት ያቅታል አለ በቃ ጉራውን ነሰነሰና ከዛ በኋላ ወጣ ፈረሱ ላይ እሽከም አንድ አምስት እንደ ብሎ ፈረሱ ብድቅ አይልበት ተገለባበጠ እኛ እሱን ከማዳን ይልቅ የሱ ጉራ ይዞን ስለዚህ አሁን አንተ ቲያትረኞችን ስታሰለጥን ሌሎች ክህሎቶች እንዲማሩም ትመክራቸዋለህ አዎ መክራቸዋለሁ የኛ ሀገር ችግሩ የለንም አሁን ባለፈው ለዚህ ለአዲሱ ቲያትር ፈረስ ያስፈልገን ነበር እና ሄድን አንዳንድ የምናስበውና ያለው ነገር የፈረስ ማሰልጠኛ እንትን አለን አይደል የፈረስ ስፖርት የሚባል እዛ ሄደን እንዲያውሱን እንዲያስተምሩን ምናምን ለመጠየቅ ደብዳቤ ሁሉ ይዘን ሄደን ለካ እዛ ያለው ፈረሶች በሙሉ የባለ ሀብት ነው እና ባለ ሀብቶቹ ሄደ መለመን ምናምን ነበር በእንደዚህ አይነት ትንሽ አለ ቢኖረን እንደዚህ አይነት ነገር ለምሳሌ ፖሊስ አላቸው አሰልጥኖን በካልክ ግን ፖሊስ መሆን ወይም የፖሊስ ስራ መሰራት አለበት ፖሊሳዊ ነገር ከሆነ ያው ሰው ያሰለጥነዋል ያስተምራል እና ምናልባት እንግዲህ በዛ ብለን ስለ ፖሊስ አንደውን ፊልም ወይም ቲያትር አዘጋጅተን ፈረስ በዛ ሰልጥን አይጥሩ ነው እንጂ ቢሆን ጥሩ ሞተር ብስክሌት መንዳት ቢቻል ጥሩ ዋና ያስፈልጋል በተለይ ፊልምም ቲያትርም ሰው ሲሆን እንደገና ደግሞ አፍቃሪ ነው መስራት ደግሞ ማፍቀር ማስፈልጋይ ነው አዎ ማፍቀር ያስፈልጋል እኛ ላልኩም ግን አፍቃሪ ነው ያስፈልግ አይ አፍቃሪ ማታ ከሆነ የአፍቃሪ ገጸ ባህሪ ቢሰጥኩ ከባድ ነው አዎ ግን ማንበብ አለበት አንድ ተዋናይ ማንበብ አለበት ማየት አለበት አንዳንዶቹ ቲያትር ልሰራ ፈልጋል ቲያትር አይተታቃል አይቻላል ምን ነው ታዲያ አንድ ዋና
ዋና ዋኛለሁ የሚል ሰው ውሃ ከሌለ እንዴት አድርጎና ያንን ነገር ማድረግ አለበት። ያው ትምህርቱ ሲሰጥ አብሮ ቢኖረን መልካም ነው። ወደፊት እናስባለን። እንደው በረጅሙ የሥራ ዘመንህ ይህን ሙያ ትቼ ልሂድ ያልክበት ጊዜ አለ? ኧረ በፍጹም የለም። በምንም ማለት እዛም አሁን ሲሄድ እንኳን ከመድረክ ላይ ነው የሄድኩት። ከዚህ ሲሄድ በጣም በህይወት ያለቀስክበት ዘመን መቼ ነው ብትለኝ ከብሔራዊ ቲያትር ለፕሮግራምና ፕሮዳክሽን በቃ ዛሬ ማታ መብረሬ ነው ፕሮግራም እናዘረጋል። ከጀርባው ጋር ጸጋዬ ነበር። ሳሙኝ የምሰጥ 3 ዓመት ነው ተመረብ አስቸኳይ መመለስ አለበት ብለው ነው የሰደዱኝ። በቃ ልለይ ነው ከዚህ ሙያ ከዚህ መድረክ ከብሔራዊ ቲያትር በቃ እያልክ ነው የምትሄድና እዛም ሄደ። ለዚህ ነው በቃ ዝም ብሎ እንደሄድኩም ልምምድ መስራት የሚለው ነገርና በፍጹም መቼም አለ። በተለይ አሁን የውጭውን ዓለም ቀምሰ ከመጣ በኋላ አንዳንድ ነገሮች በጣም እዛ ድሎት የሚሰማ ሁሉ ነገሮች ተደላደለ ነው ብለህ ሊያሰኝ የሚችሉ ነገሮች አሉ። ግን የለም መኖር አለብኝ፣ አብሬ መታገል አለብኝ። አይ በቃ ቲያትርና ተስፋዬ ሲማን መለየት አይቻልም። ያን ሰዓት ሁለት ገጽታዎች ናቸው እንጂ ከሚደርስብህ ነገር ምናምን ረቢቀርስ የምትላቸው ነገሮች አሉ። ብዙ መሰናክሎች አረጆች አሉ። በተለይ እኔ የነበርኩበት ዘመን በጣም ወርቃማ ዘመን ነው። በቲያትር ጥበብ እጅግ በጣም እንትን ያለበት ራስ ቲያትር፣ ሀገር ፍቅር፣ ማዘጋጃ ቲያትር ቤት፣ ብሔራዊ ቲያትር እኮ በቃ ሰው ቲያትር ብሎ የሚሄድበት ስለ ቲያትር የሚነገር ስለ ቲያትር ጽሁፍ መጽሐፍ ማንበብ ብርቅ የሆነበት እቁብ የመጽሐፍ እቁብ ሰዎች እኮ አዋተው እቁብ ያላቸው አሁን በቀደም አንድ ፕሮግራም ላይ እዚህ ቤት ላይ የሰማሁት ብቻ የሆነ ቡድኖች ምናምን ማንበብ ጀምረዋል። አመንበን በወር እንገናኝና ስለዚህ ጉዳይ እንነጋገራለን። ብርቅ ነው የሆነብኝና ማንበብ አለበት ወጣቱ በምንም አይነት እንትንም ሶሻል ሚዲያውንም ይከታተል። ግን በማንበብ የሚመጣው ነገር እጅግ በጣም ብዙ አእምሮ ይዳብራል። መጀመሪያ እንትን እኮ ይሄ የኪነ ጥበብ ሰው ማለት አዋቂ ማለት ነው። ለአዋቂ ለመሆን ደግሞ ወይም ለማሳወቅ መጀመሪያ ማንበብ ማወቅ አለበት። መጽሐፍ ቅዱስም ቢሆን ቁርአንም ቢሆን ማንኛውንም ሀገራዊ ነገር ከረንት አፌርስ ዜና መስማት አለ። ምን እየተደረገ አሁን ለምሳሌ ሰሞኑን ምርጫ ነው አይደለም? ስለ ምርጫው በደንብ አድርጎ የሚከታተል ሰው መሆን አለበት። ከዛ ግንዛቤ ኖሮት ሐሳቡን የሚያካፍል ማሳወቅ አለበት። ግድፈትም ጋለው ግድፈትን፣ መልካም ነገር ከሆነ መልካምን ነገር ማሳወቅ መቻል አለበት። ስለዚህ እንዲህ አይነት ሙሉእነት ያለው ሰው ነው መሆን ያለበት ብዬ አስባለሁ። በጣም አሪፍ። እስቲ አንድ ፎቶግራፍ አሳይ። ይሄ ፎቶግራፍ ማን መምሬ ናቸው ደግሞ? በጣም የሚገርም ነገር እኔ ራሴ ከተነሳ በኋላ ነው ያየሁት። አሁን ይሄ ቲያትር ወይኒ አምባ ይባላል። አዲሱ ቲያትር ነው። ልክ በ16 እና እሳቸው ማን ናቸው? እኚህ ሽማግሌው የአምባው ንግስናም የሃይማኖትንም ትምህርት ጠንቅቀው ያዙ አባት መካሪ፣ ነጋሲ ምን መሆን እንዳለበት የሚያስተምሩ ድንቅ ሽማግሌ ናቸው። ተስፋዬ ሲማ ነው። ተስፋዬ ሲማ እንዴ! አሁን ኮምፕሊትሊ ማወቅ አይቻልም። አንተ በእውነት እኔም በጣም ለምን መሰለህ እኔ ራሴ ቤቱ አዲስ ቤት የምንሰራው ፍላሚንጎ አጠገብ ካለው አዲሱ የህፃናትና ወጣቶች ቲያትር ኮምፕሌክስ ነው። እዛ ራስ ቲያትር አሁን በጊዜያዊነት እዛ ስላለ፣ ስለዚህ እዛ ቤት ደግሞ ከኋላ መልበሻ ክፍሉ እኛ እንትን ስንል መስታወት አልተጠቀምንም። ሜካፒስቱ አረገች ጨረስን ምን አለና ነው የገባሁት። ቲያትሩን ጨርሼ ከዛ ያው ሰው ፎቶ እንነሳ እባክህ ሲል እሺ ብዬ አንዷ ልጅ ሰልፊ ስታነሳ ነው እኔ ሌላ ሰው ነው ምናምን አይነት ነገር የሆነ ከጀርባም ሰው አየሁ። ሌላ ሰው የሚነሳ ከሆነ ያን ያህል በጣም የተደነቀ። ስለዚህ አዲስ በተከፈተው የራስ ቲያትር ወይኒ አምባ የተሰኘው ቲያትር ላይ ቄስ ነው የተጫወተው ነው። በጣም አዎ። አራራስ ተስፋዬ ወይኒ አምባ ነው አዲሱ ቲያትር አለ። አሁን እዛ የተጫወተበት ማን የደረሰው? ደራሲው መልካሙ ዘሪሁን ይባላል። መልካሙ ዘሪሁን እጅግ በጣም ድንቅ ደራሲ ነው። በጣም ከምወዳቸው ደራሲያን አንዱ ነው። የህንደኬ ደራሲ ነው። እንደገና ደግሞ የንጉሥ አርማ ደራሲ ነው። ሌላ ደግሞ ዶክተር መላኩ በያን የሚባል በጣም ድንቅ ሰው እንጃ እሱንም እንሰራዋለን ብዬ አስባለሁ። የዛ ደራሲ ነው። አሁን ደግሞ ወይኒ አምባ ብሎ መጥቷል። ወይኒ አምባ በጣም የሚደንቅ ታሪካዊ ጽሁፍ ነው። ታሪካዊ ቲያትር ነው። በሀገራችን 3 ቦታዎች ነበሩ። አንዱ ይሄ ወይኒ አምባ ጎንደር ነው። ግሸን አላለም ግሸን ወሎ ያለው አንዱ ነው። ሌላው ደግሞ ደብረ ዳሙ አንዱ ነው። እነዚህ አምባዎች ከኢትዮጵያ ያሉ ነገስታት በሙሉ
እዚያ ይቀመጡና ተራቸው ሲደርስ እየመጡ የሚነክሱበት ያ መኖሪያቸው ነው። ወህኒ ተባለ እንጂ ያው እስር ቤት ተባለ እንጂ እነሱ በተንደላቀው በጥሩ ሁናቴ እየተጠበቁ የሚኖሩበት እዛው የሚወለዱበት እዛም የሚያድጉበት በመጨረሻም የንግስና ተራቸው ሲደርስ መተው የሚነክሱበት ቦታ ነው። በኋላ በውጪ ጦርም በዮዲት ጉዲትም በግራኝ መሐመድም ጦር ያው እየፈራረሰ የመጣበት ነገር ግን ንግስና የዚህ የዳዊት የሰለሞን ዘር በሚለው የደም ትስስር ብቻ የሚሄድ ነው። ይሄ ግን በተለይ እኔ የነበርኩበት ሀገር ካሊፎርኒያ ሳን ፍራንሲስኮ ውስጥ አንድ ኢትዮጵያዊ ሬስቶራንት አለው። የሬስቶራንቱ ስም ራሴላስ ነው። ምንድነው በቃ ብዙ ጊዜ ምንድነው ራሴላስ እጠይቃለሁ ማለት ለካ ራሴላስ አንዱ ልዑል ነው። እዚህ ከነበሩ ነገስታት ጠፍቶ ወደ ውጪ ሄዶ በጣም በሚገርም ሁናቴ የታሪክ ጸሐፊዎች የውጪዎቹ የጻፉለት ሰው ነው። ኢትዮጵያዊ ነው እና ይህ አምባ በዚያ ዘመን የነበሩ ነገስታት እዛ ቁጭ ብሎ የሚኖሩበት እዛ ውስጥ ያለውን ጭንቅ፣ መከራ፣ ችግር፣ ኮንፍሊክት የሚያሳይ ቲያትር ሲሆን በመጨረሻም በደም የሚመጣ በዳዊት በሰለሞን እያለ የሚመጣ ልዩ ደም ያለው ብቻ መንገስ አለበት የሚለው ስሜት በዘር በሃይማኖት ተከፋፍለን ያ ዘር ብቻ እንዲገዛን የሚባለው አባባል ልክ እንዳልሆነና በሐሳብና በጉብዝና በጦር በያዘ ሳይሆን በሐሳብን አፍልቆ በሚመጣ ሰው በውድድር አሸንፎ የሚመጣበት ንግስና ይሻላል የሚል አይነት እሳቤ የያዘ ነው በውስጡ። በጣም ሌላው አዘጋጁ ማን ነው? አዘጋጁ ዳግማዊ ፈይሳ ነው። ስለዚህ ትልልቅ አርቲስቶች ናቸው። እኔም አብሬ ነው ያዘጋጀሁት። እኔም ረዳት አዘጋጅ ነኝ። እድሉን ሰጥቶኝ አብረን የሰራ ነው። ብዙ ነገሮችን ለየት ለማድረግም ሞክረናል። አንዳንዱ ነገር በጣም ፐርፌክሽን ያለው ባይሆንም አርቲፊሻል ኢንተለጀንስ ተጠቅመናል። በጣም በቆንጆ ሁናቴ ፊልሚክ አድርገን ሰርተናል። የዳንስ ትርኢት አለው። በጣም የራስ ቲያትር ወይም የአራቱ ቲያትር ቤቶች ዳንስ ቡድን በሚገርም አይነት ሁናቴ ኮሪዮግራፊው በጣም ተሰርቷል። ከተጀምሮ እስከሚያልቅ ድረስ እጅግ ልብ እያሳቀለ እያሳየ ታሪክ አለን። ኢትዮጵያዊነት ማለት ይሄ ከ500 ዘመን በፊት የነበረ ታሪክ እንዲህ አይነት ከሆነ ምንኮራበት ምንደሰትበት በጣም የሚገርም ነገር ጎብኚዎች መጥተው ጎብኝተው ይሄዳሉ። አሁንም እኛ ግን አናውቅም። እውነት ለመናገር እኔ ራሴ ይህን ቲያትር ከማዘጋጀት በፊት አላውቅም። ይህን ታሪክ አታውቅም? አዎ። ከዚያ በኋላ ነው ማንበብ ስለዚያ ነገር ለማወቅ የጀመርኩትና ስለዚህ ታሪካችንን በደንብ አናውቅም እንጂ እኛ እኮ ትልቅ ነበርን። ለዚህ ነው ትልቅ ነበርን፣ ትልቅ እንሆናለን። እሺ ቪዲዮውን ትንሽ ቀጨብ አድርገን ተመልክተን እንታ። እሺ በበጀራ ወርቅ ጥሩይ ምን ቆባህሪ አክሊለ ጽጌ ማርያም ቀጠላ መንግስት ለጊዮርጊስ ያው ስሰማ እንግዲህ የመጀመሪያው ምርቃት ነው አልተገኘውም ነበርና ተስፋዬ ሲማ መሆኑ የታወቀው ተዋናዮች ሲተዋወቁ ነው አይደል? አዎ እኔ ያውቀዋል ደውሎ የነገሩኝ ነገር ነው። እውነት ነው። በቃ ተስፋዬ ሲማ መሆኑ የታወቀው ስም ሲጠራ ነው። እንደ ቄሱ ነው የተጫወተልን። ተስፋዬ ሲማ ሲባል ተባለ። በጣም በስነ የተጫወትካቸው እኔም ገርሞኛል በጣም እነሱን አላመንኳቸው እንዴ አላወቅንም እኮ ብሎ ደግሞ በጣም የሚቀርቡኝ የሙያ ጓደኞቼ ናቸውና ተስፍሽ እኮ በእውነት በምንም አይነት አንተ መሆንን አላወቅንም። የምር ነው የሚቀልዱብኝ መሰል
እና ለአድናቆታችን ያለንን እናሳይ ምሳ እንጋብዛለን ምናምን ሁሉ አሉ። አይ እኔም እጋብዛለሁ። የተጫወተው ገጸ ባህሪ ከአንተ ጋር ምን ያህል ይመሳሰላል? ካንተ ባይ ከኔ ጋር ብዙ መመሳሰላል። በጣም እኔ ፈጠን እላለሁ። ብዙ ለመጎሳቆል ፊት የሚያመች አይደለም። እንደገና ደግሞ በእድሜም ትንሽ እንዳውም ብዙ እንትኖችን አልተመቸንም እንጂ የጢማቸው ሁሉ የተጀረገ ረጃጅም የሆነ ምንድን ናቸው ሰው ወዛ ያዩትን ሰው ለንግስና የሚያበቁ ናቸው። እሳቸው አስተምረው መጀመሪያ እሳቸው መንገስ ይፈልጉ ነበር፣ ግን እዛ ያለው ተንኮልና ሸር ደግሞ በጣም ኃይለኛ ስለነበረ እሳቸውን ሁሉ እግራቸውን አሰናክሏቸዋል። አካለ ስንኩል የሆነ ደግሞ በዛን ጊዜ በነበረው የፍትሐ ነገሥት ትእዛዝ ቤተ መንግስት ወንበር መያዝ አይችልም። ስለማይችል እሳቸው ከተሰናከሉ በኋላ በቃ በጣም የቤተ ክህነታዊ የሆነውን እንትን ብለው አንድ ሀገር የሚመራ ሃይማኖት የሚያስቀጥል ስርዓትን የሚያሳድር አንድ ሰው ፈልፍሎ ማሳደግ ይፈልጋሉ። አንዳንዱ ስርዓት ልክ እንዳልሆነ ያውቃሉ። ወጉ በጣም የበዛበት ስልችት የሚያደርግ መሆኑን ያንን እንትን እያሉ ለንግስና የሚያበቁ ሰው ናቸውና በዛ ጥሩ። አንተም እኮ ግን 400 ሰው ኮትኩተህ እኮ ለቲያትር ንጉስ አድርገሃል። እውነት ነው። እሱ በዛ መሳሰል በዛ ከቄሱ ጋር በዚህ ትመሳሰላል። እንትንም ነው በቃ ከደራሲውም ጋር ከአዘጋጁም ጋር በደንብ በመወያየት በተለይ ደግሞ ዝግጅቱ ላይም በጣም ስለተሳተፍኩ እንዲያውም ብዙ የመጫወት እድሉ አልገጠመኝም። በኋላ የመጫወት ስለምወድ ማዘጋጀውም ቲያትር በሙሉ መጫወት ፈልጋለሁ። ትወና ነው ለኔ አንደኛ። ግን በዛውም ልጆቹን ማብቃት አንዳንዶቹ ጀማሪዎች ናቸው፣ አንዳንዶቹ ትንሽ እንትን አላቸው። ኢቭን ደግሞ ረጅም ጊዜ ሆኗቸው ብዙ ያልወጡ ነበሩ። እነዛ ሁሉ እንዲወጡ በደብል ካስትም ሆነው ተስተካክለው እንዲወጡ ከዛ ሰዓት ባለው መንገድ ነበር። ዝም ብሎ ነው ቲያትር ተጫውቶ በሚል አይደለም። አንደኛ ሰዓት፣ ምክንያቱም ኢትዮጵያ በጣም ካጣሁበት ነገር አንዱ መላው ህብረተሰብ ላይ የታጣው ነገር ቢኖር ሰዓት ነው። ከባለስልጣኑም ሆነ ሌላውን ቦታ ስትሄድ ሰዓት የሚባል ነገር አይከበርም። እና ለነዚህ ሁሉ ነገ እኛንን ይፈልግ የቤተሰብ ማባል ይሁን ማንንም ይሁን መስሪያ ቤትም ስትቀጠሩ ምን ይባላል መሰለህ? ነገ ጠዋት እንገናኝ። ነገ ጠዋት በስንት ሰዓት ነው? እስከ 6 ሰዓት እኮ ጠዋት ነው። ነገ ከሰዓት በኋላ ነገ ማታ ይባላል። ኤግዛክትሊ 8 ሰዓት ገናኝ። ምክንያቱም አንድ ተዋናይ 5 ደቂቃ ከሚያረፍድ 30 ደቂቃ ቀድሞ ይምጣ ነው ማለት ነው። የኔ ህግ ነው። ምክንያቱም ካልቻለ አልቻለም ይባላል። ከቻለ ግን have to be there በቃ በሰዓቱ መምጣት። ምክንያቱም ከፈረንጆቹ ከሰለጠኑት ዓለሞች ሁሉ እኛን የለየን ነገር ቢኖር ሰዓት። ደግሞ ይሄ ድሮ አልነበረም። ለምሳሌ አሬጎ ማሰቢያ ያለና አይምሮ እንደምን ተሳነን ለማክበር ቀጠሮ ቸልተኞች ሆነን ወደ ኋላ እንዳንቀር በሁላችንም ዘንድ ቀጠሮ እና መስተካከል ነበረበት። ግን እኔ በእውነት ምን ማስተላለፍ ትፈልጋለህ በባል ለኢትዮጵያ ሕዝብ በሙሉ እባካችሁ ቀጠሮ ይከበር። ሰዓት ነው። አሁን እስካሁን ያልተለየ ነገር ምን ታውቃለህ? አላቅም መስጊድ እንደሆነ ግን ቤተክርስቲያንና ቲያትር ቤት ግን 8 ተኩል ከተባለ 8 ተኩል ነው የሚጀምረው። ጠዋት 12 ሰዓት ይጀምራል ጸሎት። ዳሴም ሶላትም ሰዓት ነው፣ በሰዓት ነው። ሌሎች ቦታዎች ግን የምሬን ነው የምነግርህ። በጣም እኔ እንዲያው ለአስተዳደር ባላለም ለባለስልጣናት ሁሉ ነው በቃ 8 ሰዓት ከተባለ 8 ሰዓት እንዲመጡ፣ 2 ሰዓት አርፍዶ መምጣት። አሁን እኮ ሰርግ ሁሉ ሲጠራ ይሄ ደግሞ እዚህ ብቻ አይመስልህ፣ አሜሪካ ነገር ውጭም ያሉ ኢትዮጵያውያን እንደዚህ ነው። እና ለ2 ካርድ ነው የሚዘጋጀው ለፈረንጅና ለአበሻ። ለምሳሌ 10 ሰዓት የሚመጡ ከሆነ ለአበሾቹ 8 ሰዓት ተብሎ ለፈረንጆቹ 10 ሰዓት ተብሎ ነው የሚነገረው። ዘግይተው ስለሚመጡ እነዛ ሰዓታቸው ሻርፕ ነው የሚመጡት። ምንም እንትን ነገር። ስለዚህ እንማር። በመላ ዓለም የሚገኙ ኢትዮጵያውያን ቀጠሮ እናከብር። ሁሉ ጊዜ ለአንተ የምነግር ምንድነው በተቻለ እንደ አዝማች ቀጠሮ ይከበር። ከዚሁ ከወይኔ አምባ ጋር በተያያዘ ተመልካቾች ወይኔ አምባን ከተመለከቱ በኋላ ምን እንዲያስቡ ትፈልጋለህ? መጀመሪያ በደንብ አጣጥመው እንዲያዩ ትፈልጋለሁ። በደንብ አድርገው ክሪቲካል ተመልካች ነው። እዛ እንዲያው ቢቻል ሴልፎኖቻቸውን ሞባይል በሙሉ አጥፍተው ታሪክን ለመማር ኢትዮጵያ እንዴት አይነት ሀገር እንደነበረች ለማወቅ በደንብ
ቢያዩ የዚህ የአርቲፊሻል ኢንተለጀንሱን ቪዲዮ ከዛ በኋላ እንደገና ደግሞ የቲያትር አጫወታችንን ከዛ በኋላ እንደገና በዳንስና በሙዚቃ ያለውን የአፍሪካዊነት ስሜት ማምጣታችንን በደንብ ከተረዱ በኋላ ካዩ በኋላ ኢትዮጵያ የምትባል ታላቅ ሀገር እንደነበረችን ገና እኮ እና አሜሪካን በዚህ ጊዜ የሉ አልተፈጠሩም እና ታላቅ ሀገር እንደሆነችና በራሳቸው መተማመን እንዲኖር ይችን ታላቅ ሀገር ለነገ ለልጆቻችን ለልጅ ልጆቻችን የምናስረክባት እኛ የተረከብናት ደካማዋን ሀገር ሳይሆን ጠንካራዋን ኢትዮጵያን ለመመስረት ሁላችንም እንድንጥር የሚያሳስብ አይነት ታሪክ ላይ የተመሰረተ በሁሉም በፍቅር ላይ በሐሳብ ላይ በመሳሪያ በጦርነት በጥይት ሳይሆን በሐሳብ ልዕልና አድገን ሀገር የምናሳድግበትን መንገድ እንድናጤን ነው የሚያሳው። ስለዚህ ወጣቶች ከዚህ ቲያትር ይህን ትምህርት ይወስዳሉ። በደንብ በሚገባ በመነጋገር በውይይት በዘር በደም ሳይሆን በዘር ሳይሆን አንድ ሰው የንትን ዘር ስለሆነ የንትን ሃይማኖት ስለሆነ ሳይሆን ሰው ስለሆነ ኢትዮጵያዊ ስለሆነ ለኢትዮጵያ ደግና ብርሃን የሚያስብላት ከሆነ በእውነት በሐሳብ ለንና አድጎ መሄድ አለበት። ሁሉም ሰው ደግሞ የየራሱ ፍላጎትና ስሜት ይኖረዋል። መወያየት፣ መነጋገር፣ ማሰብ ከዛ በኋላ ሀገር የምታድግበትን መንገድ መፈለግ። ለካ እንዲህ አይነት ነገር አለችን። አሁንም በንጉስ አርማ ሳይሆን በቴዎድሮስ ራዕይ ላይ እንዳየነው ታላቅ ነበርን፣ ታላቅ እንሆናለን። በጣም አሪፍ። ስለዚህ ይህንን አሪፍ ቲያትር መቼና የት ይታያል? ይህ ቲያትር እንግዲህ ቅድም እንደጠየከኝ የመልካሙ ዘሪሁን ድርሰት ነው። ያዘጋጀው ደግሞ ዳግማዊ አመለወርቅ ፈይሳ ነው እና አዘጋጅ ተስፋዬ ሲማ ነው። ደግሞ በጣም ጎበዝ ተዋንያን ፋሲልን የመሳሰሉ አዜብ ትዕግስት ወሲሆን መዓዛ በጣም ብዙ ወጣት ተዋንያን የሚሳተፉበት ነው። ድንቅ ተዋንያን የሚሳተፉበት። የት ነው የሚታየው? ፍላሚንጎ ማለት ከእስጢፋኖስ ወይም ከአብዮት አደባባይ ወደ ቦሌ መሄጃ ላይ ያዝሆኑ ቅርጽ ካለበት ወደ ምርጫ ወይም ወደ ኤግዚቢሽን ምጥፍ በሚልበት ቦታ ላይ ቲያትር ቤቶች አስተዳደር በሚል የህፃናትና ወጣቶች ቲያትር ኮምፕሌክስ ራስ ቲያትር እዛ ዘውትር ከ8 ሰዓት ጀምሮ እሁድ የመሴ ሾው ላይ ቀድመው ለደወሉ ምናልባት 30 ለመስሪያ ቤቱ አባላት አንድ 30-60 ሰው ደግሞ እኛ እንጋብዛለን። ስለዚህ ወይን አምባን በጣም አሪፍ አስተማሪና አዝናኝ ቲያትር ነው። እሁድ በ8 ሰዓት ፍላሚንጎ በሚገኘው ህፃናትና ወጣቶች ቲያትር ወይም ራስ ቲያትር ማየት ይችላሉ። ቤቱ ራሱ አዲስ ነው፣ የሚመረቅበት ነው። መኪና ማቆሚያ አለን፣ ሁሉ ነገር የተስተካከለ የልጆች ማጫወቻ አለን። በጊዜ ከመጣችሁ ድንቅ ነው። ኑ አብረን በጥበብ ሀገርን እናሳድግ። ደስታችን እጥፍ ድርብ ነው። ዘወትር ሁል ጊዜ ከ8 ሰዓት ጀምሮ ይታያል። በአክብሮ ጋብዘናል። በጣም አሪፍ ነው። አዝናኝ አጫጭር ጥያቄዎች። ተስፋዬ ሲማ በህይወቱ ምን ይወዳል? ፍቅር። ፍቅር ደስ አይልም? ምን ትጠላለህ? ጦርነት። አይገርምም? ማታለቅስበት ወጣት የማይሞትበት ሀገር ቢኖርን ነው ደስ የሚል። የምትወደው ምግብ? ክትፎ። እሺ፣ እቁብ አለህ? አሁን የለኝም፣ ድሮ ነበር። አሁን የለም። እድርም የለኝም። ግን አሜሪካ ነገር አለኝ። አሜሪካ ነገር አለ ካላስወጡኝ እንግዲህ። እሺ፣ በመድረክ ላይ ቃላት ጠፍቶ ያውቃል ወይስ አያውቅም? ይጠፋል። ጠፍቶ ያውቃል። ግን ዋናው ትልቁ እንትን ምን መሰለህ፣ በዚህ ሙያ እየቆየ ስትሄድ እንዴት አድርገህ ተክተህ እንደምጣል እንዴት አድርገህ ወዲያውኑ አያሳውቅም እንጂ ይጠፋል። አሁን በመድረክ ላይ ከመውጣት በፊት የሚሰማ ጭንቀት አለ እንዴ? በጣም ማንኛውም ተዋናይ እንደ ማብራሪያ መስጠት ካስፈለገ ማንኛውም እኔ ነኝ ያለ ለበርካታ ዓመታት ይቆይ በዓለም አቀፍ ሕግ ነው። ሽንቱ ይመጣበታል ከመጨመሩ በፊት ይርበተበታል። ምን ይላል የሚለየው ግን ከመድረክ ከገባ በኋላ ግን ያ ሁሉ ይጠፋል። ተስፋዬ ሲማ በቀን ሳያደርግ የማይውለው ነገር ምንድን ነው? ጸሎት። ደስ አይልም? ስፖርት ትሰራለህ? የተዋናይ ስፖርት እሰራለሁ።
በተዋናይነት የተዋናይ ስፖርት ሁልጊዜ ካልጋይ ላይ ከመውረድ በፊት አልጋይ ላይ ሆኜ ከዛ ካልጋይ ላይ ከወረድኩ በኋላ ከዛ እንደገና ከተዋናያኑም ጋር ሲገናኝ ስፖርቶች ትሰራለህ። ተስፋዬ ሲማ ከቲያትር ውጭ ምን አይነት ሌላ ክህሎት አለው? እንግዲህ ያው የሕክምና የፋርማሲ ሙያ አለኝ። ከዛ ሌላ በጣም መስፈን ደስ ይለኛል። መስፈን ደስ ይላል። ዘፈን ደስ ይለኛል። መስፈን ደስ ይለኛል ማለት ድምፅ አለኝ ማለት አይደለም። ግን እንዴት አንጎራጉራለህ? በህይወት ውስጥ አንቺ ሆነን ፍቅርን ቀመስናት ባለም ተንሸርሽረን ወትና ግሩም ናት። ይሄ ስውር ሴፍ ላይ ስገባ ፍቅረኛዬን የማጫወትበት ዘፈን ነው። በህይወት ዘመን በጣም የምታደንቀው ቲያትረኛ ማን ነው? በህይወት ዘመንህ ጌትነትን ነው። ከሴት ተዋናያንስ? ከሴት ተዋናያን ብዙ ነበሩ፣ ግን ሀረግ ወርቅአፍ በብዛት ወደ ልጆች ያደላለሁ። ለምን እንደሆነ በጣም ምክንያቱም እኔነቴን አይባቸዋለሁ። አንዱ ላይ እጅና ያለው፣ አንዱ ላይ ድምፅ ያለው፣ አንዱ ላይ ፊቱ ላይ ስለማይ እነዚህ ሁሉ ላይ ያለው። እሺ፣ በህይወት ውስጥ ከዚህ በላይ ምን እፈልጋለሁ ብለህ የምትኮራበት ነገር ምንድን ነው? በቃ ሁሌ አሁን እኔ በህይወቴ እግዚአብሔር እዚህ ስላበቀኝ በጣም ደስ ይላል። አሁን ማገልገል ለምሳሌ አሁን የገንዘብ መፈለግ፣ ስልጣን መፈለግ፣ ዝና መፈለግ አይደለም። አሁን ሄዱ ወጣቶች የሚማሩ የሚጓጉ ተማሪዎችን ማስተማር፣ በተለይ ኪነጥበብ በየሃይ ስኩሉ ምናምን በየትምህርት ቤቱ ይሰጣል ስለተባለ እዛ ሄጄ ባስተምር፣ አንድ ማዕከል ቢኖር ማስተማር፣ ዝም ብሎ በነፃ ማገልገል ነው። ይሄ ነው የሚያኮራ። በጣም 40 ዓመታት በሙያ ውስጥ የቆየውን አንድ ቃል ብቻ በመጠቀም ብትገልጸው ምን ትላለህ? በአንድ ቃል ተመስገን። ብዙ ዓመት አገልግለህ እንደዚህ አሁንም ደግሞ የማገልገል ስሜት መኖርም ራሱ በጣም ትመሰገን ይገባል። ግን ብዙ ዓመት አላገለገልኩም፣ ገና ብዙ ዓመት አገለግላለሁ። እስካሁን ዓመት ትንሽ 40 ናት ገና ብዙ ነው። 40 ዓመት እዚህ ደረሰ። ገና ደግሞ 40 ዓመት ገና አልሰለችም። ገብቷል። ገና እንደ አዲስ ወጣት ነው። እንደ አባታችን እኮ አብርሃም እኮ ለዚህ ጫጭር ዕድሜ ቤት እሰራለሁ ብሎ በድንኳን የኖረው እኮ 500 ዘመን ነው። ገና ብዙ ልንኖር እንችላለን። በጣም ደስ ይላል። እንኳን ጋበዝኩህ። በጣም ደስ ብሎኛል። በመጨረሻ ማስተላለፍ የምትፈልገውና የምታመሰግነው ነገር ካለ ቋጭ። እኔ በጣም ለቤተሰቦቼ በጣም አመሰግናለሁ። እንደገና ደግሞ በተቻለ መጠን ኪነ ጥበብ እጅግ በጣም የሚወደድ ነውና የኪነ ጥበብ ሰዎችን እጅግ በጣም እወዳለሁ። ሀገሬ ሰላም እንድትሆን እመኛለሁ። በምችለው መንገድ ባለኝ አቅም ሀገሬ ሰላም የምትሆንበት በኪነ ጥበብ ዘርፍ ታገላለሁ። እጅግ በጣም ውብ ነገሮችን እያየን ነው። አይናችን መልካም ነገር እያየ ነው። ልባችን እየተደሰተ ነው። ሀገር አድጋ ማየት ፈልጋለሁ። ከዚህ በተረፈ የሚፈለግብኝን ሁሉ አስተዋጽኦ ለማበርከት ዝግጁ ነኝ በኪነ ጥበቡ ዘርፍ። መሲ አንተም በዚህ ፕሮግራም ላይ እንዲያው ለልጆች ለሌሎችም ሰዎች በተለያየ በሕክምናውም በተለያዩም ዘርፍ ላይ በኢንጂነሪንጉም ለወጣቶች የሚሆን ነገር ያስተምራሉ ከዚህ ተረድተው። ምክንያቱም የቲያትር ባለሙያ ብቻ አይደለም ማስተማር ያለበት፣ ሌሎችም በውጭ ሀገር ያሉ በጣም እኔ መሴ በጣም በሚገርም ሁናቴ ዓለምን የመዞር እድል ገጥሞኛል። እርዳታ በመሰብሰብ በኩል ኢትዮጵያ ችግር ላይ በወደቀችበት በተለይ ህዝቦቿ በተሰደዱበት ወቅት ወይም መከራ ባዩበት ወቅት በጦርነት ሲታመሱ በጣም በመዞር በርካታ ከ5 ሚሊዮን ዶላር በላይ ነው የሰበሰብኩት። የት ኢትዮጵያውያን ደጋግ ኢትዮጵያን የሚወዱ እንዳሉ ሁሉ አውቃለሁ። ስለዚህ እነዚህ ሁሉ በሙያቸው በገንዘባቸው ኢትዮጵያን ቢረዱ በጣም ደስ ይለኛል። ይህን እንዲያደርጉ ማስተማርም ማገልገልም የውጭ ሀገር የውጭ ነው። ጉልበትም ገንዘብም ሀብትም ለነሱ ነው። እቺን ምስኪን ሀገር እቺን ታላቅ ሀገር ወደፊት ታላቅ የምትሆነውን አሻራችንን እንድንጥል እፈልጋለሁ። ይሄን ነው ማስተላለፍ የምፈልገው። በጣም ጥሬና ክብረህ እዚህ ስቱዲዮ ስለመጣ በጣም ነው የማመሰግነው። እስካሁን በኢትዮጵያ ላደረከው በኢትዮጵያ ታሪክ ቲያትር ዘርፍ ላደረከው ጉልህ አስተዋጽኦ ክብርና ምስጋና ይገባሃል። እስቲ የመጨረሻ ምስጋናችን እናቀርብ። በጣም ነው የማመሰግነው። ጊዜን ሰውተህ እዚህ ስቱዲዮ ስለመጣ በጣም አመሰግናለሁ። የመስሾ እንግዳ ስለሆንክ ሌላም ጊዜ በሌላ ጉዳይ እንገናኛለን። ይሄንን አንጋፋ አርቲስት በክብር ይሸኛል።